የዘራችሁት የህዝብ ቅምጦች የዘራችሁት ፍሬ አፈራና መንፈሱ የሞተ ኦርቶዶክስ ወለደ። ዶግማ ማያቅ፣ ቀኖና ማያቅ፣ ትርጓሜ ማያቅ፣ አንድምታ ማያቅ። አያችሁ እናንተ አርሲ ውስጥ 41 ሰው ሞተ ብላችሁ ያሳሰባችሁ ድፍን ኦርቶዶክስ ክርስቲያን ማህበራዊ ሚዲያ ላይ መንፈሱ ሞቷል። ቦታ እስልምና አራጅ ነው ይጥፋ ስብስብ አንድ ቦታ። ሁሉም ኦርቶዶክስ ሁሉም ባለማህተብ እፎይ ነው ስብስብ አንድ ቦታ። ሁሉም ባለማህተብ ኦርቶዶክስ ነው ስትሉ አይገኙም። ሁሉም ባለማህተብ ክርስቲያን ነው ስትሏቸው አይገኙም። ስታያቸው በቁጥር ብዙ ይመስሏቸዋል አይደል? ልክ ገለባ እንደማለት ናቸው። ገለባ ለምሳሌ ተከምሮ ስታዩት በጣም ብዙ ነው። ነካ ብታረጉት ወዲያው ነው ወደታች የሚወርደው። ማህበራዊ ሚዲያ ላይ ያሉ ኦርቶዶክሶች ማለት የገለባ ክምር ናቸው። ክብደትም ጥራትም አቅምም የላቸው። እንደ እንቁራሪት ይጮሃሉ፣ እንደ ግሬሳ ተጎትተው ይወጣሉ ይገባሉ። ስለዚህ ራስን መከላከል መብትን ማስከበር የእስልምና ባህሪ ነው ብላችሁ ካስተማራችሁ በኋላ ኑን ደራጅ ኑን ዋጋ ነቃ ደንገጥ በሉ ብትላችሁ አይሰማህም ብሮ አይሰማህም። ሞቶ ነው የሚያልቀው። አፋችሁን ከመክፈታችሁ በፊት ነበር ማሰብ የነበረባችሁ። ሞራልና እምነትን መለየት ነበረባችሁ። መብትንና ሃይማኖትን መለየት ነበረባችሁ የዛኔ አፋችሁን ስትከፍቱ። ስለዚህ እግዚአብሔር ተኝቶ ነው ወይ የአርሲ ክርስቲያን የሞቱት? አሁን ለሚሞቱት የአርሲ ክርስቲያን የምትዋጉት የምትጮሁት እግዚአብሔር ድምጽ የለውም ወይ ብለን የምንጠይቅበት ጊዜ ደርሷልኛ። ለምን ሁሌ ሙስሊሞች የሚባሉት ይሄንን ነው። አላህ የለም ወይ? አላህ ይጠብቃችሁም ወይ? እናንተ ምን ቤት ናችሁ? ለምን ትጋደላላችሁ ነው የሁል ጊዜ ጥያቄያችሁ። እኛ መልሰን እንጠይቃችሁ። ለምንድን ነው ስትሞቱ ማታመሰግኑት? እለት እለት ስላንተ እንገደላለን ካላችሁ በኋላ ስትሞቱ ለምንድን ነው ፍትህ የምትጠይቁት? ሐዋርያቶች ሲሞቱ ፍትህ ጠይቀዋል እንዴ? አልጠየቁም እኮ። ቅዱሳን ሲሞቱ ፍትህ ጠይቀዋል? አልጠየቁም። ስለዚህ እናንተ ኦርቶዶክስ ክርስቲያኖች ስትሞቱ ፍትህ አትጠይቁ። ለምን? ወዴት እንደምትሄዱ ታውቃላችሁ። በአብ ቀኝ ነው የምትቀመጡት አይደለም እንዴ? ስለዚህ ለምንድን ነው ፍትህ የምትጠይቁት? ለምንድን ነው የምትደራጁት? ለምንድን ነው አባቶች የምትሳደቡት? ለምንድን ነው ቤተክርስቲያን የምትሳደቡት? ባስተማራችሁ መሰረት እንጠይቃችኋለን። ስትሞቱ የምትበዙ ናችሁ። ለምን ቁጥራችሁ ያሳስባችኋል? አያችሁ ቃል ፍሬ ነው ያፈራል። ማህበራዊ ሚዲያ ላይ እንዳለ የሞተ ሰው ነው ተከተላችሁ የምትዞሩት። ይሄን አርግ ሲባል ያደርጋል፣ ያን አርግ ሲባል ያደርጋል። እዚህና ሲባል ይመጣል፣ እዛ ሄድ ሲባል ይመጣል። ፍቅር እምነትና ጽናት የሚባል ነገር ግን ምንም ነው የማያውቁት። አንድ ነገር ያውቃሉ፣ ጥላቻ። አንድ ነገር ሰርታችኋል፣ እስልምናን እንዲጠሉ ማድረግ። እስልምናን እንዲጠሉ ያደረጋችሁበት መንገድ ደግሞ ገዳይ ናቸው ብላችሁ ነው። ስለዚህ ሁሉም ክርስቲያን ከገደለ ሙስሊም ነው የሚሆነው። ስለዚህ አይገሉላችሁ፣ ጦርነት ላይ አይሳተፉም። ክርስትናቸው ጥያቄ ውስጥ ይገባል። እንዴ እኔ ሙስሊም ነኝ እንዴ የምገለው? እንዴ እኔ የሙስሊም አምላክ ነው እንዴ ያለኝ? አምላክ አይጠብቀኝም እንዴ ይላሉ። ለምን እንደዛ አስተማራችሁት? ስታስተምሯቸው እንደዛ አስተማራችሁት። ስታስተምሯቸው ለኦርቶዶክስ ክርስቲያን እስልምናን ከክርስትና ጋር ስታነጻጽሩ ያነጻጽራችሁት በመለኮታዊ መንገድ አይደለም። ሁሌ ምን እላለሁ? ፈጣሪ የሚለካው በመለኮታዊ ማንነት ነው፣ በግል ፍላጎት አይደለም ብዬ ሁሌ እናገራለሁ። የሰማችሁ አሜን ብላችሁ ጻፉ። እኛ ሚዲያ ላይ ተናግረን ያልሆነ ነገር የለም። አሁንም እንናገራለን፣ ወደፊት ይሆናል። ስለዚህ የፈጣሪን ማንነት ባህሪ ብሽሽቅ አድርጋችሁ አሁን እነሱ እንዴ የኛ አምላክ አላህ ነው ወይ ለምንድን ነው የማይጠብቀን ለምንድን ነው የምንዋገው ይሏችኋል። ምን ብላችሁ ልትመልሱ ነው? እኛም ደግሞ እንዴ ነው የምንላቸው?
እናንተ አደራጁ። እኛ ምናከሽፈው በዚህ መንገድ ነው። ከስር ነው ምናከሽፈው ብሮ ድግምታችንን ይዘን የምንዞር ሰዎች ነን። ማክሸፊያ በእጃችን ነው። የምናከሽፈው ግን በራሳችሁ ሐሳብ ነው። ጠላቶቼን በራሳችሁ ሐሳብ አሸነፍኳቸው ይላል። አንብበው ግባና አካውንቴን ስብርብራችሁ እስኪወጣ ድረስ ነው የምትሰቃዩት። በገዛ ሐሳባችሁ የማይወለድ ጽንስ ነው። ኃጢአት ሞትን ይወልዳል። የእናንተ ሐሳብ ደግሞ መሐይምነትን ነው የወለደባችሁ። ክርስቲያን ሞተ ብለህ ብታለቅስ፣ ሙስሊም ሞተ ብለህ ብታለቅስ፣ ኦሮሞ ሞተ ብለህ የፈለገ ብታለቅስ ታሪኩን አይቀይርም። ማህበራዊ ሚዲያ ላይ አንድነት እንድታጡ ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያን የሚሰበሰቡት በጥላቻ ብቻ ነው። በጥላቻ ቤዛዬ ዌልካም። ምን ያህል ለእስልምና ጥላቻ እንዳላችሁ አይታችኋል። 30,009 ስለምሰበሰበው እየሞትን ነው። ኑ ሁሉም ባለ ማህተብ ኦርቶዶክስ ነው ሲባሉ ግን የሉም። ሀቢባ ቤት ነበሩ። ሀቢባ ቤት እያስፈራሩ እነ መማረን እነ ቤታዮን እነ ሳራን ቪዲዮ አሰርተው ቲክታከሮችን በሙሉ የትም አያደርሳችሁ። ምንም አትለውጡት። አቅማችሁን ታያሉበታላችሁ። ያለ ሲኖዶስ የኦርቶዶክስ ምህመን እረኛ የሌለው ከብት ማለት ነው። ያለ ሲኖዶስ ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክስ ክርስቲያኖች እረኛ የሌላችሁ ከብቶች ናችሁ። መና ነው የምትቀሩት። ማንም ሰው እናንተን አምኖ የሚከተል ቤተክርስቲያን የሚሳደብ አባቶችን የሚሳደብ ሰው እንደናንተ መና ነው የሚሆነው። ስለምትጮሁ ስለምትለፈልፉ ሚዲያ ላይ ከሲኖዶስ የተሻለ ድምጽ ያላችሁ ይመስላችኋል? አቡነ ማትያስ በአንድ ስልክ የሚያስተካክሉትን ነገር እናንተ 1000 ዓመት አታስተካክሉት። ተልባ ቢንጫጫ በአንድ ሙቀጫ። ኧረ እነዚህ በብርጭቆ የማይሞሉ እንኳን በሙቀጫ ልክ ምን ያስባሉ መሰላችሁ? ሳይኮሎጂያቸውን ምእመኑ ከተቆጣ ማህበራዊ ሚዲያ ላይ በጣም ከተወራባቸው ሳይወዱ በግድ ድምጽ ይሆናሉ። ወይ ብሮ የኃጢአተኛ ድምጽ እኮ አይሰማም። ምን ይወድ የኃጢአተኛ ድምጽ ለራሱ ነው የሚጮኸው። እናንተ ናችሁ በጣም ብዙ እንደሆናችሁ ተጽዕኖ እንደምትፈጥሩ ሲኖዶስ እንደምታስጨንቁ መንግስት እንደምታስጨንቁ የምታስቡት እናንተ ናችሁ። የኃጢአተኛ ድምጽ ወደ ራሱ ነው የሚጮኸው። ማንንም ነው የማይሰማችሁ። እስኪ ግብጽ ሰምታችኋለች፣ አሜሪካ ሰምታለች፣ ራሽያ ሰምታለች። እንደው ሌላውን ተውት። የህንድ ቤተክርስቲያን የግሪክ ቤተክርስቲያን ኦሪየንታሎች ሰምታችኋል? አልሰማችሁም። ለምን? ድምጻችሁ ስለማይሰማ። ትልልቅ ሚዲያዎች ሰምታችኋል? አልሰማችሁም። ለምን? መርገ ስለሌላችሁ ኮተት ስለሆናችሁ። ሄዳችሁ አካውንት በማጨናነቅ ለውጥ የምታመጡ ይመስላችኋል እንዴ? ናው ኔቨር። የሚያለቅስ ሙጅ ታረጋላችሁ፣ ቪዲዮ ይወርዳል። ይሄን ታውቃላችሁ? ትልልቅ ፎሎወር ያላቸው ሰዎች ቪዲዮ ሰርተው ኢትዮጵያውያኖች ማለት ነው ሄደው 76 የሚያለቅስ ሙጅ ያረጋሉ። አልጎሪዝሙ ደግሞ እንደዚህ አይነት ድብርት ነገር አይመቸውም፣ ያወርደዋል። አራት ነጥብ። ስለዚህ ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክስ ክርስቲያን እባካችሁ ልክ ሁሌ ከሙስሊሞች ጋር ስትነጋገሩ እንደምትሉት እኛ ስንገደል እንበዛለን፣ ክርስትና መሞት ነው፣ የምንገለለት አምላክ የለንም፣ የሞተልን አምላክ ነው ያለን፣ አምላካችን ይጠብቀናል እንጂ አንጠብቀውም። እስቲ ኮሜንት ላይ ክርስቲያኖች ሁሉ ጊዜ የሚጠቅሱላችሁን የፍቅር ጥቅስ ጥቀሱ። እስልምና አራጅ ነው፣ ሙስሊሞች ገዳይ ናቸው፣ ሙስሊሞች በሰይፍ ያምናሉ በግድያ ያምናሉ ብለው ከተናገሩ በኋላ እስኪ የህዝብ ቅምጦች ካስተማሯቸው ጥቅሶች አንድ ሁለት ተጠቀሱ ከታች። እንደዚህ ነው የሚሆነው። የዘራችሁት የማይበቅል መስሏችሁ ነበር እንዴ? ስትዘሩ የማይበቅል መስሏችሁ ነበር? ይበቅላል። የዘራችሁት ግን እሾክ ነው፣ መልሶ እየወጋችሁ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር አሮጌውን አዲሱን የወይን ጠጅ በአሮጌ አቁማዳ ተስቀምጥ የሚለው። በድንጋይ ላይ ዘራህ አይበቅልም፣ በሾክ ላይ የዘራው አይበቅልም፣ በአፈር ላይ ዘራው ብቻ እንደሚበቅል መጽሐፍ ቅዱስ ይናገራል። እናንተ የዘራችሁት ሾክ ላይ ነው፣ ሾክ ነው ያበቀለላችሁ። እና ምንድነው የምታላዝኑት? ለምንድነው ድምጽ ምን ሆናችሁ?
ለምን ምን ብለን በኦርቶዶክስነት ከሆነ ለትግራይ ኦርቶዶክስ የትግራይ ኦርቶዶክስ ሲሞት ድምጽ ያልሆነ ሰው ለአርሲ ኦርቶዶክስ ድምጽ አይሆንም አንሆንም። በኦርቶዶክስነት ደረጃ ከሆነ የአርሲ ክርስቲያኖች ሞተው አልቀዋል። እሺ አመናችሁ። የትግራይ ክርስቲያኖችስ እርዱን እያሉ ሞተው አልደርስ ስትሏቸው ድምጽ አልሆን ስትሏቸው ምንድነው ያደረጉት? ተገነጠሉ። አንፈልግም ከዛች የኢትዮጵያ ቤተክርስቲያን ጋር ህብረት የለንም ብሎ ነው ተገነጠሉት። ስለዚህ ለእናንተ አማራ ብቻ ነው ኦርቶዶክስ። በደንብ ነው የምናውቀው ፖለቲካችሁን። አርሲ ውስጥ ያለ ኦርቶዶክስ ክርስቲያን በኦርቶዶክስነቱ ከሆነ የሞተው ኦሮሞዎችን ሞቶ ማየት እንፈልጋለን። እናት አባታቸው ራሳቸው የኦሮሞ ስም ያላቸው ኦሮሞ ኦርቶዶክሶች ሞቶ ማየት እንፈልጋለን። እየሞቱ ያሉት በኦርቶዶክስነታቸው ከሆነ እኛ ግን ለምን እንደምገላቸው በምን እንደምገላቸው ስለምናውቅ ቤተክርስቲያኗ የምታወጣው መግለጫ ብቻ ነው የምናምነው። ከዛ ውጪ ያለው መግለጫችሁ ለኛ ጥቅም የለውም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ማሮቼ? እና እነዚህ ኦርቶዶክስ ክርስቲያን ሚዲያ ላይ እነዚህ የተዋቡና ያማሩ የፍቅር ጥቅሶቻቸው የወንጌል ጥቅሶቻቸው ታሪክ ሆነው ሊቀሩ ነው። በጣም ነው የሚያሳዝነው። ሙስሊሞች ግን ከባድ ፍጥረት ናቸው። እነዚህ በእስልምና ጥላቻ ሳክረው ክርስትናቸውን የረሱ ትውልዶች ሙስሊሞችን ለማስቀናት መሞትን ጀብዱ ያደረጉ ፈሪዎች ማህበራዊ ሚዲያ ላይ ሲጮሁ ከሲኖዶስ የተሻለ መስራት የሚችሉ የሚመስላቸው ደናቁርቶች በጣም ያስቃሉ። እና ክርስትና መሞት ነው ብላችሁ ካስተማራችሁ በኋላ ለሚሞቱ ክርስቲያኖች መናደድ የለባችሁ ማሮቼ። እኔ በመጋደል ማመን ሰው ነኝ። ስለዚህ ምን አጠፉ? ምንድነው የምታለቅሱት? ካስተምሯችሁ ጋር እኮ በጣም ነው የሚጋጨው። ነፍሰ ገዳይ ነው። በዚህ ሰዓት ለኢትዮጵያ የሚያስፈልጋት እንደብል ወይ ፈጣሪ። አይ እንደ ሁሉም ቢናገሩት የሚባል አባባል አለ። በጣም እኮ ነው የሚገርምሽ ሊወራይ። አሁን በመጋደል ማመን ሰው ነኝ። የሰው ልጅ በጣም ለሰው ልጅ ስብዕና ሃይማኖት ሁለተኛው ቋንቋ ነው። ይሄን ማወቅ አለብሽ። ተፈጥሮ ከሃይማኖት ሊበልጥ አይችልም። ለዛ ነው በመጋደል ማመን ሰው ነኝ። ለምሳሌ ሊወራ የሆነ ሰው ሊገልሽ ቢመጣ እና ብትገድዩ ገባሽ ተጋደልሽ ነው የሚባለው። ነፍሰ ገዳይ የሚባለው ሰውየው ነው። ሊገልሽ አስቦ አቅዶ የመጣው ሰውዬ ነፍሰ ገዳይ ነው የሚባለው። አንቺ ግን ራስሽን ለመከላከል ሰልፍ ዲፌንስ በቃ ይሄን ሰውዬ መግደል አለብኝ ማስወገድ አለብኝ ብለሽ ብታስወግጂው ተጋደልሽ ነው የሚባለው። እናሱ ነታረጊም ሊወራ ወይስ እንኳን ደህና መጣህ አገሬ በሰማይ ነው ብለሽ ትሞቻለሽ?
ነፍሰ ገዳይና መጋደል በጣም የተለያዩ ናቸው። የሚጋደሉ ሰዎች ከሆነ ኃይል ጋር እየተፋለሙ ነው ማለት ነው። ራሳቸውን እየተከላከሉ ራሳቸውን እያዳኑ ነው። ስለዚህ የሰው ልጅ መጋደል አለበት እንዴ። ለምሳሌ የአድዋ ጦርነት እኮ ተጋደሉ ነው የሚባለው። ጀግኖች ተጋደሉ ነው የሚባለው። ጀግኖች ነፍሰ ገዳይ ናቸው አይባልም እኮ። ታረጊያለሽ አታረጊም ነው ጥያቄ። ዝም ብለሽ ትሞቻለሽ? በኢትዮጵያ ታሪክ ውስጥ የአድዋ ጦርነት ላይ ኢትዮጵያኖች ጀግኖች ተጋደሉበት የሚባለው ለዛ እኮ ነው። መጋደልና መግደል የተለያየ ነው። ስለዚህ ሁሉም ሃይማኖተኛ ነኝ መጋደል አለበት ብዬ ነው የማምነው። መፋለም አለበት። ሊያጠፋው ሊያጠቃው ሊጎዳው የመጣን ኃይል ተፋልሞ ተጋድሎ ለዛም የተባረከ ጦርነት ነው መሆን ያለበት። ክርስቲያን ከሆኑ በስመ ስላሴ ብለው ነው መዋጋት ያለባቸው። ግዴታ ነው። ሙስሊም አላሁ አክበር ብሎ መዋጋት አለበት። ኦርቶዶክስ ክርስቲያን በጌታ በኢየሱስ ስም ብሎ መዋጋት አለበት፣ መጋደል አለበት። ይሄ የተቀደሰ ጦርነት ነው። እኔ ክርስቲያን ብሆን ኢየሱስ የሞተልኝ ለዘላለማዊ ህይወቴ ነው። የዘላለም ሞትን እንዳልሞት ነው ኢየሱስ የሞተልኝ። ስለዚህ በኢየሱስ ክርስቶስ ሳመን ከዘላለም ሞት ድኛለሁ። ምድር ላይ ግን ቤኪራይ ሬሰርቼ ከበላው ገባችሁ? አስቤዛ እኔ አርጌ ከበላው ገዝቼ ከበላው ልብሴን ገዝቼ ከለበስኩ ራሴን የማልጠበቅበት ምክንያት ምንድነው? አልገባኝም። እኔ ገብታችሁ አልመጣችሁ? ገንዘብ አውጥቼ መኪና ገዝቼ ቤት ሰርቼ ልጆቼን እየወለድኩ አሳድጌ ስራ ሰርቼ የሚያስፈልገኝን ነገር በሙሉ አድርጌ ከዛ ልክ የሆነ ሰው ሊገለኝ ሲመጣ ራሴን የማከላከልበት ምክንያት ምንም ነው? እንደዚህ የሚባል ነገር የለም። ይሄ ከክርስትና ጋር ራሱ የሚጋጭ አይደለም። ራስ መከላከል የተኙት ከተገደሉ የቆሙት ይገደሉ። ታዲያ ተኝቶ ከተገደለ አንድ ሰው ነገ ደግሞ ሌላኛው ሲተኛ መገደሉ አይቀርም። ስለዚህ መገደል አለባቸው። 4 ነጥብ። ጥቅስ እየጠቀሳችሁ አትሳከሱ። ተኝቶ ከሆነ የተገደሉ 10 ሰው የሞቱበት ምክንያት እኮ በተኙበት ገደሏቸው ከተባለ ሌላኛው ሰው ነገ መተኛት የለበትም። እነዛን ሰዎች ሳይገድል ምን አባቱ ይሰራል እንዴ? እስከሚገሉት ነው የሚጠበቀው። አይ ባርከሽ በጌታ በኢየሱስም ብሎ ነው መዋጋት ያለበት ክርስቲያኑ። ሳክስ አያስፈልግም። እዴ በዚህ ልክ ጨካኝ ነሽ? ጨካኝ ነኝ እንዴ? ኧረ እባክሽ እስቲ ሂሳቡን እንስራው። አይ አይደለም። እንዲህ ነው ማድረግ ያለበት እኮ ነው የምልሽ። ኦርቶዶክስ ክርስቲያን በክርስትና እየሞትኩ ነው ብሎ ካሰበ በስመ አብ በስመ ወልድ በስመ መንፈስ ቅዱስ ይህን ጦርነት ባርክልን፣ መንፈስ ቅዱስ ከኛ ጋር ይዋጋ፣ ድል አድርግ እና አሮንን ገባሽ እነ ዳዊትን የረዳህ አምላክ እነ ኢሳያስን የረዳህ አምላክ እርዳን ብሎ ነው መዋጋት ያለበት። የምን አባህ ስንሞትን በዛለን ነው? አንተ ፋንዲሻ ነህ እንዴ ስትሞት የምትበዛው? መሀይም 4 ነጥብ። ይሄ የሞተ ጥቅሳችሁ ከመፈክርና ታክሲና መኪና ላይ ከመለጠፍ ውጪ አያድናችሁም። እዴ አወቁ። ክርስቶስ የሞተበትን ዓላማ መለየት አለባችሁ። ክርስቶስ የዘላለም ሞትን እንዳትሞቱን የሞተው። ስለዚህ ብትሞት እንኳን ሕያዋን ናችሁ። ምክንያቱም ሲናገር እኔ የሕያዋን እንጂ የሙታን አምላክ አይደለም ነው የሚለው። 4 ነጥብ። እየተጋደልክ ብትሞት መንግስቱን ነው የምትወርሰው። በቃ በሰማይ
አምነህ ነው የሄድከው። ምንድነው ከአንዱ ቤት አንዱ ቤት እያንኮራፋህ የምትሞተው ዝም ብለህ? ሳክስ አያስፈልግም። ስንገደልን በዛለን፣ ክርስትና ፍቅር ነው፣ የምንሞትለት አምላክ የለንም፣ የሚጠብቀን አምላክ አይደለም። ለምን አይጠብቃችሁ አምላካችሁ? ለምን አይጠብቃችሁም ታዲያ? አምላካችሁ የሚጠብቃችሁ ከሆነ እየሞትን ነው እያለቀን ነው እያላችሁ ለምንድን ነው በየቦታው የዓለም ሚዲያ የምትጨናንቁት? ለምንድን ነው እንቅልፋታችሁ የምትጮሁት? አታምኑበትም የምታወሩትን ነገር ራሱ እናንተ። ስለዚህ አንድ ለኢትዮጵያ የሚያስፈልገው ነገር እኔ የምናገረው ነገር ሙስሊሞችም ሆነ ኦርቶዶክስ ክርስቲያኖች የጦር ኃይል ያስፈልጋቸዋል። እያንዳንዱ ኦርቶዶክስ ክርስቲያን የሚሊተሪ ልምድ ሊኖረው ይገባል። የተኩስ በቃ 4 ነጥብ። ኮሽ ባለ ቁጥር በሽጉጥ እየቀደስክ ራሱ ቢሆን መግደል አለብ። ምን አባቱ ሊሰራ ነው ቤተ መቅደስ የሚመጣው አንተ እየቀደስክ? ይሄ የህልውና ጉዳይ ነው እንዴ? መለኮታዊ ኃይል እኮ ንቃተ ህሊናህን ሰጠህ እኮ፣ ተጠቀምበት እንጂ። ተሰብስባችሁ እያላዘናችሁ ፍልስፍና አያስፈልግም። ሙስሊሞችም ኦርቶዶክሶችም ኢትዮጵያ ውስጥ የጦር ኃይል ያስፈልጋችኋል። ልክ እንደ ራሽያና እንደ አሜሪካ ተከባብራችሁ ተፈራርታችሁ ነው መኖር ያለባችሁ። ካልሆነ ግን ስንገደል እንበዛለን የምትሉ ሰዎች ስትሞቱ አታልቅሱብን እየመታችሁ ጥቅስ እየጠቀሳችሁ አምላካችሁ ያላችሁ የምትፈላሰፉ ሰዎች አታላዝኑ ሚዲያ ላይ መጣችሁ። በቃ አያስፈልግም። የምትጠቅሱትን ጥቅስ ኑሩት። መኖር አለባችሁ። ያንን የጠቀሳችሁትን ጥቅስ መኖር መቻል አለባችሁ። ክርስትና መሳደድ ነው መታሰር ነው ብላችሁ እኮ የማርያምን ፎቶ ዘህወተህ ብሩክ የምትባል ነፍራቃ ሰውዬ 3 ቀን ብትታሰር እኮ 5 ቀን ያለቀሳችሁት ራሱ እኮ ነው ያለው። ጋይስ ክርስትና ሞት፣ መከራ፣ መሰደድ ነው። ከክርስቶስ ፍቅር ማን ይለየናል? ሞት ነው፣ መከራ ነው፣ ረሃብ ነው፣ ስደት ነው ብለው አንጠልጥለው ወስደው ያስሩታል። እየዬ እኔ አይደለም ይሁልሽ ምሪንዳዬ ስሚ ልንገርሽ፣ ማንዳሪን ሶሪ ስሚ ልንገርሽ እኔ ማለት ነው እኔ ምን እንደማስብ ታውቂያለሽ? ማንዳሪን መጋደል መቻል አለባቸው። ገብቶሻል ማውራሽ? ኦርቶዶክስ ቤተክርስቲያን የጦር ኃይል ሊኖራት ይገባል። ከፈለጉ ደግሞ ከቤተክርስቲያኗ ጋር ስለማይሄድ ምእመኑ በራሱ ይደራጅ። ግን መሀይም ናቸው እነዚህ እኮ የኦርቶዶክስ ወታደር ናቸው የሚባሉ ሰው ያስፈልጋቸዋል። ልክ እንደ ሮም ወታደሮች ለፖለቲካ ፓርቲ የሚውል አይደለም መደራጀት ያለበት። ቤተክርስቲያኗን የሚጠብቅ እምነቱን የሚያስጠብቅ ምእመኑን የሚያስጠብቅ እንጂ ለፖለቲካ ፓርቲ የሚወዳደር የጦር ኃይል አይደለም መዘጋጀት ያለበት። ያ ያዋጣችሁ የስልጣን ወንበር በነገራችሁ ላይ ኢሉሚናቲ ነው የሚያረጋችሁ። ለስልጣን ወንበር አይደለም መድረጥ ለህልውናችሁ። ከዛ ተፈራርታችሁ ሙስሊሞች ባንድ በኩል ካቶሊኮች ኦሬዲ ያላችሁ በነገራችሁ ላይ ካቶሊኮች አላቸው። ፕሮቴስታንቶችም ስልታዊ ጥቃት ነው የሚያደርሱት። ሁሌ ነው የምነግራችሁ የፕሮቴስታንቶች የውጊያ ስልት በጣም የተለየ ነው። እነሱ ጋር ለመድረስ ብዙ አመት ይፈጅባቸዋል። ቻይና በሏቸው። ስለዚህ አሁን በሐላል የሚያስፈልጋችሁ ሙስሊም እና ኦርቶዶክሶች የጦር ኃይል ያስፈልጋችኋል። ተደራጁ። ከዛ ማን ጀግና እንደሆነ እናያለን። በቃ አስፈልግም ማላዘን በቃ ይዋጣላችሁ። አስጠላችሁኝ እኔ እንዴ ከዛማ እንደ ጃፓን እና እንደ አሜሪካ ተከባብራችሁ ትኖራላችሁ። ምን ከዛለው አንድ ሰው አይዋሽም። ፋኖ ገሎት ራሱን ገሎ ሙስሊም ገደለኝ የሚል አንድ ሰው አታገኝም። ራሱን ገሎ ራሱን አጥቅቶ ክርስቲያን ገደለኝ የሚል አንድ ሙስሊም አታገኝም። ስለዚህ አታላዝኑብን። ክርስቲያኖች ምርጫ ምረጡ። ትገላላችሁ አትገሉም።
ትጋደላላችሁ አትጋደሉ? ጥያቄ ይሄ ነው። አይኛ መንገድለት አምላክ የለም ካላችሁ አታላዝኑብን። 4 ነጥብ። አያስፈልግም ማላዘን፣ ወደ ገደለው ነው። ይሄንን ፕሮፋይል ፒክቸር ተጠቀሙት። ይሄ የአባቶቻችሁ የክርስቲያን ታሪክ ነው። የመስቀሉ ጦርነት ላይ ጥቅም ላይ የዋለ ልብስና ሰይፍ ነው። ክርስትና በሰይፍ ነው የተስፋፋው። ለምን በለጡም ብላችሁ ሙስሊሞች እስልምናቸውን በሰይፍ ነው ያስፋፉት ብትሉ እኛ ምናምን እንዳይመስላችሁ። ስለምናቅ እንዴት እንደመጣችሁ ፓጋኖችን ገላችሁ ነው የተስፋፋችሁት። ከቃሉ ጋር ናችሁ አይደለም? የጆሎሪ አይደለም። የክርስቶስ ተከታይ ከሆንሽ ስለዚህ መከራና ስደት ሞትን ተቀበሉ። ፔንጊዩንና ሊዮራ አታላዝኑብን። የክርስቶስ ተከታይ ከሆናችሁ መከራን፣ ሞትን፣ ስደትን ተቀበሉ። ክርስቶስ ሁሉንም ተቀብሎ ነው የሄደው። አታላዝኑብን። ፍትህ አትበሉ። የትኛውም ሐዋርያ ፍትህ አልጠየቀም። ጳውሎስም፣ ማርቆስም፣ በርናባስም፣ ማቴዎስም ፍትህ አልጠየቁም። አታላዝኑብን። የክርስቶስ ተከታይ ከሆናችሁ የክርስቶስ ተከታይ የነበሩ ሐዋርያቶች በሰይፍ ሲታረዱ፣ በመጋዝ ሲሰነጠቁ፣ በፈላዜ ሲቀቀሉ ያሉት ነገር የለም። ማንም የነሱ ቤተሰብ ፍትህ የጠየቀ የለም። ስለዚህ ክርስቶስ እኔ ሕይወትና መንገድ ነኝ ብሎ አስተምሯችኋል። ክርስቶስ ባስተማረው መንገድ ከሄዳችሁ ሞት፣ ስቃይ፣ መከራ፣ የትኛውም ነገር ይከተላችኋል። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ላይ በዓለም ሳላችሁ መከራ ይበዛባችኋል ብሏል። መከራ አለባችሁ ብሏል። 4 ነጥብ። ስለዚህ መከራችሁን አጣጥሙ። ከፈለጋችሁ ባርቢኪው እያደረጋችሁ፣ ከፈለጋችሁ ሳንዱች እያደረጋችሁ፣ ከፈለጋችሁ እየጠጣችሁት አያገባንም። ግን እንደ ተጠቂ እንደ ተበዳይ ሰው አታልቅሱ። ሚደር የመታችሁ የክርስቶስ ተከታይ ማለት አንድ ነገር ኮሽ ባለ ቁጥር ፍትህ እያለ ይመጣ አይደለም። የትኛውም የክርስቶስ ሕግ ፍትህ ጠይቆ ያውቅ ነው። ህይወት ነው። ያ ክርስቶስን በመከተል ለምታገኙት ነገር ነው። ከቃሉ ጋር ናችሁ። ስለዚህ ምረጡ። ቦጋለችም አዳነችም አይቅሩብኝ አትበሉ። ምረጡ። የክርስትና መንገድ በጣም አድካሚ ነው። የክርስትና መንገድ ቪያ ዶሎሮሳ ነው። እንደዚህ ቪያ ዶሎሮሳ ነው። ስቃይ ነው፣ ህማማት ነው፣ ድካም ነው፣ መከራ ነው። ለኢየሱስ ያልተመቸች ዓለም ለኛ ተመቸን ማለታችሁ ራሱ ያሳፍራል። ይህ ዓለም ለአባታችሁም አልተመቸም። ስለዚህ አባታችሁ ባለፈበት መንገድ እኮ ነው የምታልፉት። መመሪያችሁ አዲስ ኪዳን ነው። አዲስ ኪዳን አንብቡ፣ ፈጽሙ፣ ተግብሩ። አታላዝኑብኝ። በአባቴ ቤት ብዙ መኖሪያ አለ፣ መኖሪያ አዘጋጅላችኋለሁ ብሎ ነው የሄደው ኢየሱስ እስከሚመጣ ድረስ። ሲሞቱ እየቀበራችሁ፣ ሲሰደዱ እየሸኛችሁ፣ ሲታሰሩ አገልግል እየቋጠራችሁ እየሄዳችሁ ፊልማችሁን ስሩ። እግዚአብሔር ይስጥልን። 2 አማራጭ ነው። 3ኛ አማራጭ ህይወት ሰጣጣቀም ለሰው ልጅ። አንዱ አማራጭ ይሄ ነው። 2ኛው አማራጭ ቅድም የነገርኳችሁ ነው። 3ኛ የሚባል አማራጭ ዓለም ላይ የለም። እንዳትሸወዱ። ኢትዮጵያ የሃይማኖት ጦርነት መካሄድ አለበት፣ ግዴታ ነው። አሸናፊው መታወቅ አለበት። በቃ እንስማማለሁ። ግን ማለት ነው በሃይማኖት ጦርነት አሳብቤ ስልጣን ይዛለሁ ብሎ የምታስብ ሞኝ ካለ በሸሪዓ ነው የምትመራው። በሸሪዓ ሰጥ ለጥ አድርገን በሸሪዓ ነው የምናስተዳድራችሁ። የማወቅ አለባችሁ። አቅማችሁን እያወቃችሁ በዛው። እናንተ ልክ እንደ ገለባ ናችሁ። ምንም አይነት ስትራቴጂ የላችሁ። በጦርነት አሳብቤ ስልጣን ይዤ ከ50 ዓመት በፊት እንደነበረው ነግሳለሁ ብለህ ካሰብክ በሸሪዓ ነው የምትተዳደረው። ብሮ የፈራኸው ይደርሳል። ግልጽ ነው። የሃይማኖት ጦርነት ቢነሳ ውስጤ ነው እኔ
የሃይማኖት ጦርነት ከመዘጋጀቱ በፊት ልክ እንደ ዓለም ዋንጫ ኦርቶዶክሶቹ ተዘጋጅተው የወንጌል አማኞች ያኔ አሜሪካ ነው የሚገቡት። የወንጌል ጌታ ምስክር የሃይማኖት ጦርነት ቢነሳ ካቶሊኮች ቁጭ ብለው ነው የሚያዋጓቸው። የማወቅ አለባቸው። ቁጭ ብለው በርታ እያሉ እጃቸው ላይ ዋጣብ እያረጉ ኦርቶዶክስ 1-0 ሙስሊሞች 2-0 ኦርቶዶክስ 3-0 ሙስሊሞች 4-0 እያሉ እጃቸው ላይ ዋጣብ እያረጉ ያታኩሷቸዋል፣ ያጋድሏቸዋል። ወንጌል አማኞች ግን ጦርነት ቢነሳ በኬንያ አድርገው አሜሪካ ነው የሚገቡት። በቃ ሀገራቸው ሸጡ ማለት ነው። ከና ያኔ ሁለት ንጉስ ስለማይኖር ሀገሪቷ በሸሪዓ ተተዳደራለች። በቃ በሸሪዓ እኛ እናቀለን አሸናፊው ማን እንደሆነ በሸሪዓ ነው ተተዳደረው ሀገሪቷ። አይ ሆፕ በቃ ያቀ መምጣት አለበት። እንናፍቀዋለን እሱን ቀን። ክርስቲያኖች ምረጡ። መጀመሪያ ትጋደላላችሁ ወይስ ደግሞ ትሞታላችሁ? ምክንያቱም አምላካችሁ ሞትን፣ ስደትን፣ መከራን፣ ማጣትን፣ መቸገርን የጽድቅ አንዱ መንገድ ያደረጋላችሁ። ስለዚህ በሞታችሁ ቁጥር አምላካችሁ እንደሚገላችሁ አስቡ እንጂ ሌላ ሰው እንደሚገላችሁ አታስቡ። አንቺ ከማን ጎን ነሽ? እኔ ከአሸናፊዎች ጎን ነኝ። ሁሌም ከአሸናፊዎች ጎን ነኝ። እኔ ከሰነፍና ደካማ ህልምና ራዕይ ከሌለው ሰው ጎን አልቆምም። ስለዚህ ሀገሪቷን በሸሪዓ እናስተዳድራለን። መጠጥ የሚባል ነገር መቃብሮቻቸው ላይ ለማስታወሻ ግን የመጠጥ ካምፓኒ አንዘጋም። በወር አንዴ እየወሰድን መቃብራቸው ላይ እናስቀምጥላቸዋለን። እኔ ሀገሪቷ በሸሪዓ ራሱ ብትተዳደር የቅዱስ ጊዮርጊስ ቢራ አይቋረጥም። ይሄ መጀመሪያ በዚህ መስማማት አለብን። መርጦ አልቃሽ አባትሽ ያልቅሱልሽ፣ እኔ ታቅሻለሁ። እንዴት ነው መርጬ ማላለቅሰው? እኔ አቅሻለሁ እንዴ? አባትሽ ያልቅሱልሽ እንጂ። ስለዚህ አዎ መርጬ ነው ማለቅሰው። ታስቁኛላችሁ። የምሬን እኮ ነው በነገራችሁ። ስለዚህ እኔ ሊገባኝ አልቻለም። በቃ ያሳውቁን። ኦርቶዶክስ ክርስቲያኖች ገዳይ ናቸው ወይ? ይጋደላሉ ወይ? ይፋለማሉ ወይ? ወይስ ደግሞ አዲስ ኪዳን በሚያስተምራቸው መሰረት የኢየሱስን መንገድ ተከትለው እስከ መጨረሻው ይሄዳሉ ወይ? ይንገሩን፣ ያሳውቁንና ወደ ገደለው። ምንም ወደዚህ ማለት አያስፈልግም። አንጋደልም። በቃ ድምጽ ሁኑን እያላችሁ እንዳታላዝኑ። ስትሞቱ ተመስገን በሉ። ቅዱሳን ሲሞቱ ማንም ድምጽ አልሆናቸውም። ነቢያቶች ሲሞቱ ማንም ድምጽ አልሆናቸውም። ሐዋርያቶች ሲሞቱ ማንም ድምጽ አልሆናቸውም። እናንተም ድምጽ አያስፈልጋችሁ። መዝገብ ወደ መዝገብ ቤት ይመለስ። ጨርሰናል። ድምጽ ሁኑን እያላችሁ እየመጣችሁ አፋችሁን አትክፈቱ። እና መዝገቡን ወደ መዝገብ ቤት መልሰናል። ሁሌም ኦርቶዶክስ ክርስቲያን ፍትህ ሲጠይቁ ቅዱሳን ፍትህ ጠይቀዋል ብለን ነው የምንጠይቀው። ከዚህ በኋላ ነቢያት፣ ሐዋርያት ፍትህ ጠይቀዋል? ኢየሱስ ፍትህ ጠይቋል? አልጠየቀም።
ስለዚህ ምርጫው እናንተ ነው። እግዚአብሔር ይስጥልን። ደህና ሁኑ ማሮቼ። ግን ደግሞ አርሲ ውስጥ ያሉ ኦርቶዶክሶች የተገደሉት በክርስትናቸው ከሆነ የኦሮሞ ስም ማየትን እናፈቃለሁ እኔ ኦፓል የኦሮሞ ስም። ምክንያቱም አርሲ ውስጥ ኦሮሞዎች አሉ፣ ኦሮሞ ኦርቶዶክሶች አሉ። እነ መገርሳ እነ ጃለሌ አይመስላችሁ? እነ በሬዱ ምናምን ነገር መሞት አለባቸው ፍትሃዊ እንዲሆን አሟሟቱ። ካልሆነ ግን ጥርት ያለ የአማራ ሰበርሽን አርጋችሁ ኦርቶዶክስ ሞተ ስትሉ ይቅርታ ያድርጉልን፣ አይዋጥልንም። ከምንም በላይ ደግሞ ሲኖዶስን ከተሳደባችሁ አባት እየተሳደባችሁ ቤተክርስቲያን እየተሳደባችሁ እኛ ኦርቶዶክስ ነን የምትሉ ሰዎች አትዋጡልኝም። እኔ በተአምር እናንተ የሞዓ ተዋህዶ አሽከር ነው የምላችሁ። እኔ ሞዓ ተዋህዶ ነው አባቶች የሚያሰድበው ሁሌ ስልጣን ለመያዝ እርዱኝ ብሎ እምቢ ስላሉት ሁሌ ያሰደባቸዋል በውሻዎቹ። ማህበራዊ ሚዲያ ላይ የምታያቸው ውሾች የሞዓ ተዋህዶ አሽከሮች ናቸው። የህዝብ ቀመጦ ፎይን ጨምሮ ማለት ነው። ለዛ ነው አቡነ ማትያስን ሲሳደብ የነበረው ከዚህ በፊት። ማህተብ አድርጎ ነጠላ አድርጎ አባት ሲኖዶስ ሲሳደብ፣ እንግዲህ በመንፈስ ቅዱስ የሚመራ ሲኖዶስ ሲሳደብ ካያችሁት የሞዓ ተዋህዶ ቅጥረኛ ነው፣ ቅጥረኛ ነው እንጂ ሃይማኖት ያለው ሰው፣ መመሪያ ያለው ሰው፣ እምነት ያለው ሰው የሐዋርያ ቀበብሎሽ እያሉ ሲያወሩ ይውላሉ። ንጽጽር ላይ ማታ ማታ አባቶቻችን ሲሳደቡ ያድራሉ። በጣም እኮ ነው የሚያሳፍረው፣ በእውነት በጣም ነው የሚያሳፍረው። እኔ ለነሱ አፍራለሁ። እንደ ይሄ ታሪክ እኮ ይቀመጣል፣ ይሄ እኮ ሪከርድ ይቀመጥባቸዋል እኮ ጋይስ። ምን ሆነው ነው በዚህ ከቀጠሉ? አይደለም የሐዋርያ ቀበብሎሽ የነጠላ ቀበብሎሽ ራሱ አይኖርም። ባለጌ ስብስብ። ለማንኛውም ትራምፕ ድረስልን ሲሉ የነበሩ የህዝብ ቀምጦች ስለ ካሊፎርኒያ እዛ ሀማዶ ሀኒወርክ አዲስ ዜና አላል ማሮች። አክስታችን ኒውዮርክ የሚያስተዳድራት ሙስሊም ነው። እንዴው ኧረ መንገዶኝ ኦይ ጉድነስ። እንግዲህ ይሄን ዜና ሲሰሙ ምን ይሉ? አንድ መዝሙር አላቸው ኦርቶዶክሶች። ምን የሚል መሰላችሁ? ማን ነበር የሚሏቸው? ቅዱስ አፈወርቅ ሲሰሙ ምን ይሉ ነው የሚሉት? አቡነ አትናቴዎስ ሲሰሙ ምን ይሉ ነው የሚሉት? አንድ መዝሙር አላችሁ፣ ታውቁታላችሁ? በማልቀስ እንደሆነ አንደኛ ናቸው። እና እንዲያው የ34 ዓመቱ ጎበል መልካሙ ኒውዮርክን ማስተዳደሩን ሲሰሙ ምን ይሉ ይሆን? ያሳስበኛል ለምላችሁ፣ እንዲያሳስበኛል። ወይ ማልቲ አሁን አውቀ በድሉ አሜሪካን ኒውዮርክ ነው አይደል ያሉት? ወይስ እኛ ስቴት ናቸው? የታባታቸው ነው ያሉት? ግን በድሉ ሮቢ እኛ ጦሰኛ ቀሲስ በድሉ የት ነው ያሉት? ኒውዮርክ ከሆነ
ይወጣሉ። በሙስሊምም አልተዳደርም ነው የሚሉት። ወይኔ አልቻልኩም። ካሊፎርኒያ ናቸው። የቴክሳሱ ቁልቢው አንተርዳኛል። ስሚ አንድ ጀለስ እኮ ነው። ምን ቢል ጥሩ ነው። ቻይና በነገራችሁ ላይ ቻይና በጣም ብዙ ሙስሊም በጣም ብዙ ፕሮቴስታንቶችና አሁን ደግሞ በትንሽ ሞቅ እያሉ ኦርቶዶክሶች አሉ። ቻይና በትክክል በኦርቶዶክስ የሚቀድሱም ይጸልዩ። ከዛ ምን ቢል ጥሩ ነው ኮሜንት ላይ የቻይና መድኃኔዓለም ለደጅ ያብቃኝ ብዬ ተስያለሁ። አሁን ይሄ ስለት ነው ማሮቼ። የቻይናው መድኃኔዓለም ለደጅ ያብቃኝ። ጌታን እንዴት እንዳሰቀኝ ልነግራችሁ አልችልም። የቤንዚጋ እኔ በጣም ነው የሚያስቀኝ እኮ። ኧረ ተኛ እስመ የተኛ አባቴ ነገ ብድግ ብለህ ስሜ ነህ ስሜ ነው ስማቸው ግን ማን ነው እንዳትል ተኛ የኔ አባት። እና የቻይናው መድኃኔዓለም ይጠብቃችሁ በያላችሁበት። አዎ የራሽዋ ማርያም ተጠብቃችሁ። ፈረንሳይ ጊዮርጊስ አለ። ጊዮርጊስ ማህበር የፈረንሳይ ጊዮርጊስ ይጠብቃችሁ። ለሸንጊዱ ራኤል ትሽሻለሁ። ወይኔ ራኤል ሸልክም ጌታ የቻይና ኦርቶዶክሶችን ቆይ ልክላችኋለሁ ፕሮፋይልን። በቃ ኮሜንቱን ገብታችሁ ብታነቡት ትሞታላችሁ። አብዛኛው ሰው ደግሞ ቻይንኛው በራሱ ያስገዋልና አንድ በጣም ያሳቀኝ ኮሜንት ደግሞ እነሱ በቻይንኛ ሲያማትቡ ማለት ነው። ከዚህ ቀጥሎ አይጥም በላል ነው የምትለች ሴትዮ ይላል። ከዛ በኋላ ነው የገባው የስላሴ አስተምሮ እንደሆነ። አሁን ይህ ኃጢአት ይሆንብኛል ይላል ኮሜንት ላይ ሜንሽን እያደረጉ አጥፋ ኮሜንትህን አሉት። እንዴ ከታች ቢያንስ በአማርኛ አይጽፉም እንደ እያለ ነበረ። በጣም ፈን ነው የሚያደርጉት ብታዩ። በቃ ፈን ስቃው ድክም ሲላቸው ኦርቶዶክስ ዓለምን ትወርሳለች ገና ይላሉ። ወይ ኮሮና ሲባል እኔ ራሱ ያመኛል። ወይ በቃ ኮሮና ሲባል የአልጋ ነው አእምሮ ውስጥ የሚደቀንብኝ። ሮቢ ጋይስ አንድ አልጋ ነበረኝ፣ ስታዲየም የሚያክል አልጋ ነበረኝ ጋይስ። በቃ ስታዲየም የሚያክል 8 ሰው ያስተኛል። ምን አደከማችሁ? ከዛ ሙሉ አልጋው ላይ እኔ ነበርኩ። እንደዚህ ወደ ጎን ግማሽ ቀን ተኝቼ፣ በዛኛው ጎን ግማሽ ቀን ተኝቼ፣ በዚህኛው ጎን ግማሽ ቀን ተኛበታለሁ። 4 ወር ሙሉ መጨረሻ ላይ ማለት ነው ልክ ኢየሱስ አልጋን ተሸክመ ሂድ ተፈውሰሃል እንዳለው አልጋዬ ልሸጥ ነው አልኩኝ። በቃ ሌላ እጠር መጠን ቆርቆር መታረጋ አልጋ ገዛለሁ አልኩኝ። አይቻልም ተባልኩ።
በቃ ምንም ቴሌቪዥን እና ፍሪጅ ነው ላይ ማስቀመጥ የቀረኝ ጋይስ። ላፕቶፔን፣ ስልኬን፣ የምበላውን የምጠጣውን ምናምን ፍሪጅ ነበረኝ ራሱ ሩም ውስጥ ማለት ነው። ፍሪጅ አላት የሚበሉ የሚጠጡ ነገር ከዛ ወጥቼ በልቼ ምናምን ነው። ኮሮና ታመምኩ ማለት ነው። አሁን ትራውማ ስትል ከባድ ትራውማ ነው የኮሮና ያለብን። በጣም የሚያሳዝናችሁ ደግሞ ነው ኢትዮጵያ ሄጄ ልመለስ ስል ነው ኮሮና የገባውና መውጣት አልቻልኩም። ከዛ ኮሮና እንዳይዘኝ ከቤቴ አልወጣም ብዬ ቤቴን ዘግቼ ቤቴ መጥቶ ኮሮና ያዘኝ። በር ላይ ቀይ ተቀበልኩ ነው ኮሮና ያዘኝ። ብታምኑ ባታምኑ ዶክመንቶች ነበሩ፣ የፍርድ ቤት ቀጠሮች ነበሩ ከመንግስት ጋር የተያዙ ኬዞችና የነሱ ፋይል መታየት ነበረባቸው። ከዛ ከበር ጋር ስገባ ኮሮና ያዘኝ። ወይኔ ሮቢ አልቻልኩም። ኦልሬዲ እኮ እስረኛ ነበርን እኮ እኔ ማሮቼ። ስቶር የምግብ ስቶር በስርዓት ያዘጋጁት በኮሮና ጊዜ ነው። የምግብ ስቶር አንድ ክፍል ቤት ነበረ። ሰርቪስ ነው። ሻንጣዎች፣ ጫማዎች፣ የሆኑ ነገሮች ምናምን የሚቀመጡበት ማለት ነው። በቃ መጠጥ ምናምን ኤክስትራ ነገር የምግብ ማሽኖች ምናምን ነበር የሚተቀመጥበት፣ የፀጉር ቤት ዕቃ ምናምን። ከዛ ወንድሜ ከዛ መጣና አለኝ ወይ ያልኩት እህቴ የውጭም ቦታ እርጥብም ደረቅም ነገር ብናስቀምጥባት ይሻላል፣ ካልሆነ ህልውናችን አደጋ ላይ ነው። እናንተ የሰው ልጅ ግን ማለት ነው አደጋ ንቁ ነው የሚያደርገው። በአንድ ቀን ነው የነበረውን ዕቃ ሌላ ክፍል አስገብተን ስቶር ያደረግነው። በአንድ ቀን ከነ መደርደሪያው ከነ ሴራሚኩ። ኦልሬዲ ደረቅ ምግቦች ስለሆነ እንዳይበላሹ ቀዝቃዛ መሆን አለበት ቦታው ማለት ነው። ስለዚህ ካሪያም ከታችም ሴራሚክ መሆን አለበት እንዳለ ያልኩሽ። በቃ ያበደ ጣጣ አድርገን ስቶር አደረግነው። ከዛ ዋጋ ሳልከራከርና አስቤዛ ሁሉ ያደረጉት ስንት ነው ምናምን አስገባን። ምን በላው ነው የምንጠጣው ምናምን ብንል አስገባን። ከዛ በተመሳሳይ መልኩ ደግሞ ማዘርጋ ላክንላት። እህቴ ጋር ማደረግን። እህቴ ኦልሬዲ ስቶር ነበራት ከድሮም። እሷ ዶክተር ስለሆነች ስለማይመቻት ምግቦች ምናምን አስቤዛ ስቶር አላት፣ የምግብ ስቶር አላት፣ የደረቅም የእርጥብም። እኔ ቤት ብትመጡ የተንጠለጠለች አንድ ፒዛ የምታገኙት ወይ ደግሞ ኦቨን ውስጥ አንድ ቺክን ናጌት ነው የምታገኙት። እኔ ቤት የለም። ወጠረና ከዛ በኋላ የምግብ ፍጆታችንን ያስተካከልነው። ሮቢ ሰው ናፍቆሽ እኮ ነው የምትቃዡ። እኔ ታውቂያለሽ እንትን ነበረኝ፣ ግሩፕ ነበሩኝ፣ ግሩፕ ቻት ነበሩኝ። ከዛ አንድ ጓደኛዬ እንደማስታውሳለሁኝ መክሊት ትባላለች። የዴታ አፕ ታወርድና ወይ እግዚአብሔር። እኔ ግን በእውነት እኔ አንዳንዴ በጣም በቃ እግዚአብሔር ላይ በማመጻችን በጣም ነው የማዝነው። ሮቢ የዴታ አፕ ታወርድና በቀን 10 ወንድ ትጀረጅናና ከዛ ወይ ኦፓት ለአንገት የጡንቻ ወጣ በቃ ይንትላለች እና መልቶኝ ነው እላታለሁ። እስቲ ደግሞ ገመድ ልዝለል ትላለች። ገመዷን ዝልል ባለቤቷ ሁላ ያስቀኛል። በቃ አበደች ልጅ ስትዮ ምናምን ይላል። የምታደርገው ነገር ከማጣቷ የተነሳ በቃ ያላየኑ ፊልም የለም ጋይስ። እያንዳንዱ ዜና ነበር የምንከታተለው። በዛ ላይ ስራ አለ። እኔ በኮሮና ጊዜ የተማርኩትን አንድ ነገር ልንገራችሁ። አንድ ቀን በህይወታችሁ ውስጥ ስሙኝ፣ ይሄንን የምር ቃሌን አይደለም። በህይወታችሁ ውስጥ አንድ ቀን ያስቀመጣችሁት ገንዘብ እንጂ ያስቀመጣችሁት ወዳጅ እንደማይደርስላችሁ ይገባችኋል። አንድ ቀን የፈለገ ቢወዳችሁ፣ የፈለገ ብትወዱት፣
የፈለገ ቢንከባከባችሁ የማይደርስላችሁ ቀን ይመጣል። ገንዘባችሁ ብቻ የሚደርስበት ቀን። ስለዚህ ሁላችሁም ለዛን ቀን የሚሆን ገንዘብ አስቀምጡ። ሪያሊቲ ነው። የኔ የዩቲዩብ ቪዲዮ ወይኔ እኔ እግዚአብሔርን እኔ ሁሌ ይላለሁ በቃ በኮሮና ጊዜ ብዙ ያለፍናቸው ነገሮች አሉ። በቃ ገባችሁ? ኢንተርኔቱ ገንዘብ ነው፣ ምግቡ ገንዘብ ነው፣ ስራ አለ፣ ኢኮኖሚ አለ፣ ቤተሰብ ይቸገርባችኋል፣ ያጣል። ከዛ እናንተ እየበላችሁ ዝም ማለት በጣም ነው የሚከብዳችሁ። ሰፖርት አደርጋላችሁ። ልጆች አሉ፣ ህፃናቶች ነበሩ። አስፈሪ ዓመት ነበር። የሰው ልጅ ግን ያንን የሚያልፋል። ስለዚህ አንድ ቀን ያስቀመጣችሁት ወዳጅ ሳይሆን ያስቀመጣችሁት ገንዘብ ብቻ የሚደርስላችሁ ቀን ስላለ ለዛ ቀን ተዘጋጁ። ወይም ደግሞ ያ ቀን እንደሚመጣ ለአእምሯችሁ ንገሩት። ይሄ ሪያሊቲ ነው። ዩቲዩብ፣ ትዊተር፣ ኢንስታግራም ላይ አንድ ጓደኛዬ ፎቶ ለቃ ጋይስ ማለት ነው ኮሮና ሲይዛት ስሞት የኢትዮጵያ ሕዝብ በዚህ መንገድ እንዲያስታውሰኝ አልፈልግም ብላ 2 መዝሙር የለቀቀችውስ አርቲስት ናት እኮ 2 መዝሙር አለቀቀች። ምንድን ነው እላታለሁ። አይ ኦፓዬ በዚህ ከሞት ከኢትዮጵያ ሕዝብ እንደዚህ እንዲያስታውሰኝ አልፈልግም አለች። ካሱዬ ካሳች አታወሪ ሄራን ይቅርታ ድምፅሽ ለመቀየር አትጣሪ። አውሪ፣ ሰው የለም። መከራሽን አየሽ እኮ። ሄሩ አሁን ይሰማል። ቀጥይ። ይቅርታ ሄራንን እግዚአብሔርን በአንቺ ምክንያት ነው ሞቶ እዚህ ቲክቶክ ላይ ፈጣሪ ትዕግስቱን ስጠኝ። ጌታን አንቆኝ ነበረ። አንቺ እኔ እኮ ሰሚ ሄሩ የስራ ጉዳይ ይዞ ስልክ
እዮሃ ሚዲያ እናደርገው። የቀድሟ ቅመም እኮ ነሽ። ካሁኗ ካሱ ጋር ይመሳሰላሉ ወይስ አይመሳሰሉም? ምን ታፈጫለሽ? መንደሪን አታፈጪ። ምንድን ነው ታይ የምትለኝ ወንድምዬ? ኦፓል እንትናን ታውቂዋለሽ? ማን ነበር ይሄ? የሆነ ፓስተር ነኝ እያለ ማን ነበር ስሙ? ሲሳደብ የነበረ ማለት ነው። አማራ ምናምን እያለ ሲሳደብ የነበረ ፓስተር፣ ቀይ የሆነ ፓስተር ነው የሚሳደብ። ፓስተር ነኝ እያለ ሲሳደብ የነበረ አላውቀው ወይ አላስታወስኩት። እሺ ልጁን ብታዩ ታውቂዋለሽ? እሱ ልጅ ወንድሞቹና ማን እንትኖቹ ወንድሙና ምንድነው ተገለዋል። እሱ ተሰዶ ወደ አዲስ አበባ ሄዷል። ገባሽ? because of this ማለት ነው። የት ሀገር መሰለሽ? ሽርካ ነው ምናምን የሚባል ሀገር ማለት ነው። ቦታው ኦልሬዲ ዌል ነው፣ በደንብ የሚታወቅ ነው። ማጆሪቲ አለ። እሱ ልጅ አንድ ቀን ጠርሰሽው ጠይቂው። እሺ ጴንጤ ነው ግን ሰውየው ልጁ ማለት ነው። ገባሽ? ጠይቀዋል። መንግስት እጁን ለምንድን ነው የማያስገባው ብሎ ሲናገር የነበረ ልጅ ነው። ኦኬ በዛ ቦታ ላይ ማለት ነው። ኦልሞስት እዛ አካባቢ ያሉት ማጆሪቲ እኔ ኦፓል አንቺ ነገሮችን ባላንስ ማድረግ ከቻልሽ እንግዲህ ላርግ ብቲ ኤቪደንሶችን ሰብስበሽ እንትን ማድረግ ትችላለሽ። የራስሽን አናሊሲስ መውሰድ ትችላለሽ፣ ኮሌክት አድርገሽ ማለት ነው። there is a project በቃ there is a project አላቸው እነኚህ ሰዎች። እኔ የምሬ ነው። ከዛ በኋላ ነገሮችን መንግስት ነው ፖለቲሳይዝድ ለማድረግ ነው ምናምን whatever፣ ግን ፖለቲሳይዝ ሲደረግ እኮ ቢደረግ ለሙስሊም እኮ መሞት አለበት እኮ ቦታው ላይ ማለት ነው። ሸኔ ከሆነ ሸኔ ሙስሊሞችን ሊገል ይገባል ነው። ሙስሊሞች ከዛ በፊት ሞቶ የለ እንደ እዛ ቦታ ላይ አዲስ ነው እንደ እዛ ቦታ ለሙስሊሞች ማሞት የለም። ሸኔ እዛ አካባቢ የተደራጀ ሸኔ የለም። አርሲ ላይ እዛ የተባለው ቦታ ላይ ይሁን የሻሼም ትሆነ የምትገደላቸው እዛ ቦታ ላይ ሙስሊሞች ሞተዋል። ቆይ ሸኔ የሚባለው ግሩፕ የት አካባቢ እንዳለ በደንብ መረጃው አለሽ? የትስ ቢሆን እኔ ምን አገባኝ? ይኸውልሽ አሁን አጌንስቱ የፖለቲካ መንገድ ቢሆን አጌንስቱ ኢስላም ቢሆን ማለት ነው። አጌንስቱ ማለት መንግስት ቢሆን አጌንስቱ መንግስት ቢሆን ኖሮ ሸኔ ከመንግስት ማንንም አይምርም፣ ሁሉንም ነው። ገባሽ? ክርስቲያኑንም ሙስሊሙንም ነው የሚገለው ሸኔ ማለት ነው። ምክንያቱም የፖለቲካ ዋር ነው ያለው ሸኔ ማለት ነው። የሸኔ አመራሮች እነማን ናቸው? እኔ ታውቃቸዋለሁ። እኔ ያላቅ ኦሮምኛ ምናምን። ታዲያ አመራራቸውን ሳታውቅ አይዲዮሎጂያቸውን ልታውቃቸውም እኮ ብሮ ሚዲያውን እስቲ እኔ ግን አይሮ ነው ጀስት እኔ ምን መሆን እንደምፈልግ ልንገርሽ። አሁን እኔ ለህሊናዬ ጀስት ሆነስት ነው መሆን ፈልገው። እኔ ይሄ ልጅ ሲናገር ሰምቻለሁ። አንድ ታሪክ ደግሞ እዚህ ቲክቶክ ላይ ደግሞ ሰምቻለሁ። ኢንተራፕት እንዳላረገ ብዬ ይኸውልህ፣ ሸኔ ኦነግ ሸኔ የተለያዩ ናቸው። ስለዚህ ማን ነው አንቺ ባንቺ ማን የገደላቸው ነው የምትይው? የማይታወቅ ብሏል። የማይታወቅ ነው የገደላቸው። የማንነቱ ያልታወቀ አካል ነው ብሎ የወጣው። ስለዚህ ማንነቱ ያልታወቀ አካል ነው የገደላቸው። ኦኬ። በፖለቲካ አካሄድ ነገሮችን ስሙዝ ሲደረግ በሃይማኖት ስብትል ማስረጃ ከሌለ ወዴት ትሄዳለህ? ማስረጃ እስከሌለ ድረስ የአእምሮ ፈጠራ ውጤት ነው እኮ አይዲዮሎጂ ሀሳብህ የሚሆነው እንጂ ፖለቲከኞች የቤተክርስቲያን ምንድነው እነኚህ ህብረቶች ምናምን ነገሩን ስሙዝ ለማድረግ
ፖለቲሳይዝድ ያደረጉ ወይም ፖለቲሳይዝድ የሆነ አንሰር ይመልሳሉ የማይታወቁ ምናምን። ለምን ኢንፎርሜሽን ሃይድ ይደረግ? እዚህ ቴክኒክ የሳይንስ እኮ ነው። ምክንያቱም ሞብ እንዳይነሳ ማለት ነው። በዛዎች መካከል ኤክስትራ የሆነ ኮንፍሊክት እና አግሬሲቭነት እንዳይፈጠር አይታወቅም ምናምን ተብሎ ይመለሳል። ይሄንን ነገር እኮ መንግስት ወይም ሌሎች ድርጅቶች እኮ እንደዚህ ነው መመለስ ያለባቸው። አንቺም እዛ ላይ ቦታው ላይ ኃላፊነት ላይ ብትቀመጪ ልትይ የምትችው ይሄንን ነው። but the fact is ይሄ አይደለም ነው ፋክቱ እኮ ፋክቱ። አንተም ኤቪደንስ የለህም ለፋክቱ። አንተ ፋክት ለምትለው ነገር nothing evidence። እኔ ዋክሽን ያውን እኔ ባይ ዘ ዌይ ኒውስ ባለ ደስ ይለኛል። እኔ ደም ዲአክቲቭ ገባሽ? ዲአክቲቭ አድርጌ እወጣለሁ እናትረ ብቻ በይ ቦታ ይሻለኛል እኔ ሳስበው ማለት ነው። ዋው ብዙ ነገር ብዙ ኢንፎርሜሽኖች እኔ አንዳንዴ እኔ ከእስልምና እዚህ ዝም ብዬ ስዳረግ ስለሚያዩ አንዳንዴ ይልካሉ የሚልኩ ነገሮች አሉ። ምንም የማረጉ ነገር የለም ግን አይደለም ሲሉሽ ነው። አስተምሮ ትሬኒንግ የሚሰጥበት እኮ ሀገር እኮ ነው እንዴ። ዩኬ ላይ እኮ አልሰማሽም እንዴ ኒውስ እንዴ? እነኚህ ሰዎች ዳር ፓራሳይት ምንድነው ያሉት? የዩኬ ፍላግ ባን መደረግ አለበት። ይሄንን ኒውስ አልሰማሽም? በድፍረት ማለት ነው። ማን ነው እንደዚህ ያለ? እኔ ልቃጠልል ሬዲዬ ቀስ ብለን ንገረኝ። ማን ነው እንደዚህ ያለ? እሺ ተይ በቃ እኔ ካንቺ ጋር ምንም አይደለም ፍቅር። እኔ እኮ እናንተ እንዴት ነው መንቀጥለው እንደዚህ ህይወታችን ተደማምጠን? እኔ ስለ እስልምና እኮ ይኸውልሽ ከዚህ አመት አልሆነኝም እኮ ገባሽ አይደል እንዴ? እኔ ስለ ሙስሊም እኔ በጣም ምንም የማያገባኝ ልጅ የነበርኩ ሰው እኮ ነኝ። ምንም እኮ በቃ ይሄ አዳም ለትይዝ እኮ አምሮ ነበር። እሱማ መቼስ ታሪክ ይናገር አምሮ የኔ ፍቅር ተረፍኩ። ምን ያለው ነው ነገር አለ? እኔ እናንተማ ግን ብቻ እኔ አሁን ዩቲዩብም ስገባ ቲክቶክም ስገባ የምሰማው ባድ ኒውስ ነው። እና ባድ ኒውስ ነው ያለው ባድ ኒውስ ነው ያለውና ግን መጨረሻችንም እንደሚሆን አላውቅም። ግን ባይዋሹ ቢያወግዙ ሰላማዊ እኔ አሁን ሰላማዊ ነን የሚሉት ሙስሊሞች አብረው ይሄንን ነገር ደግሞ ተነስተው ማውገዝ አለባቸው። ሰላም የሌለው ሙስሊም አለ እንዴ? አዎ ለምሳሌ እኔ በህይወቴ የዋህያ ግሩፕን ትረስት አላደረጉም። ወርልድ ላይ እኮ የሚታወቅ እኮ ነው የዋህያ አስተምሮት። እኔ ቀጥታ ነው የምነግራቸው እኮ እኔ እኮ ነግሬያቸው የዋህያን አስተምሮት ፊት ለፊት የምቃወም እስልምና ትክክል አይደለም። በአለም ላይ ያሉ ቴሮሪስት ግሩፖች የወጡት ከዋህብያ። እናንተ ቆይ በፊት ተሰብስባችሁ እስልምና አራጅና ገዳይ ነው ስትሉ አልነበር እንዴ? ሱራ 9:29 እኮ እንደዛ ነው የሚለው እኮ። ከታዲያ ነባር ሙስሊም ጥሩ ሙስሊም እያልክ የምትለው የሙስሊም ጥሩና መጥፎ ነባር ሙስሊማ አባሾ ምንድነው የነ ሀጂ ሙፍቲ ምናምን እነሱን ትረስት አደርጋቸዋለሁ። እሺ እነሱ አይደለም ከነሱ ጋር ቆማለሁ። እኔ ከነሱ ውስጥ ምንም የሰማሁት ነገር የለም ደስ የሚል። ስለዚህ አይገሉም ብዬ ነው ማስበው የምታስበው። ተመስገን ለእነሱ ማለት ነው። በአህባሾች በኩል ለምን ሻሃዳቲዝም ታዲያ የላይ ሬዲ? ኢትስ ትሩ አይደለም። ለምን እምነቱ ስፒሪቹዋልነት የለውም፣ ኢትስ አይዲዮሎጂ ነው ብዬ አምናለሁ። እምነቱ ትክክል አይደለም ብዬ አምናለሁ። በደንብ ስላወቅኩት አሁን ለምን ሰላማዊ ነው ያንተ
የአህባሽ እስልምናና የአህባሽ ሙስሊሞች ሰላማዊ ናቸው። ለምሳሌ እዚህ አሁን ኤቲስቶች አሉ፣ ፓጋን የተለያዩ ግሩፖች አሉ፣ ቡዲስቶች አሉ። አንቺ በወጣ እስቲ የምታገኛቸው ማለት ነው አይደል? እነሱ አሉ። እነሱ ኮንሰርን ያደርጉሻል እንዴ? ምንም እኮ በቃ ሰው የፈለገውን ይመን ብለሽ እኮ ነው የምትሄጂው። አይነኩሽ፣ አይጣሉሽ፣ አይከራከሩሽ። ጉድ ፎር ዩ ብሎ ይሄዳሉ። በቃ ያም ክርስቲያን ምናምን ዋትስ ዩር ሪሊጅን ማይ ኢትስ እንደዚህ ያ ጉድ ፎር ዩ አም ቡዲዝም አም ሂንዱይዝም አም እንትን እንደዚህ ይነግሩሻል። ጀስት በቃ ያ ታንኪዩ ምናምን ትያለሽ፣ ትመሰጋገኛለሽ። እንደዚህ ናቸው። እነኝኛዎቹ ግን ያው ሀገሪቷ እንደዚህ በአንድ እግሯ ቆመች። ዓለም በአንድ እግሩ ቆመ። ባይ ዘ ወይ የዘንድሮ ስታቲስቲክስ 76% በዩኬ ውስጥ ምን ብለው ማምጣት ኢስላሞፎቢያ ኢንክሪዝ አድርጓል ብለው ኒውስ መስራት ጀመሩ። ኦልሬዲ አዌክ ሆኗል። ኤቭሪባዲ ወይንም ኤቭሪ ፐርሰን አዌክ እየሆነ ነው። አረጋጉቶ ያቸው ወይዘ ኒውዮርክ ስላሉት ከንቲባ ምን ትላለህ? ዛሬ ስለተመረጠው ሙስሊም እኔ ዲሞክራት አሄት ዲሞክራት ነኝ ብሎ ተናግሯል እኮ። ለምንድን ነው ደስ ያላል? ዲሞክራት ነው ሰውየው። አይ ቲንክ ታዲያ አትወድም ዲሞክራት? ለኔ ባድ ኒውስ ነው። ለኔ ባድ ኒውስ ነው። ለምን? ሙስሊም ስለሆነ ሙስሊም ስለሆነ አይ ነው ሙስሊም ፌዝ አለው። ሶስት ፌዝ አለው። ሰላም ምንድነው? ሰላማዊ ፌዝ፣ ፒስፉል ፌዝ አላቸው። ከዛም በኋላ አላቸው ከዛ እያለ ስሪ ፌዝ አለ። ዛስ ፈርስት ፌዝ አሜሪካ ኮንትሮል ታደርገዋለች። ምንም በአሜሪካን ህግ በኒውዮርክ ህግ ይተዳደራል። አሜሪካ መርጣ ነው። የቴክሳሱ ሰውዬ ያለውን አልሰማሽም? አሜሪካ የምትመራው በአሜሪካ ህግ ነው። በአሜሪካ ኮንስቲቱሽን ብሎ ነው የተናገረው። የአሜሪካ ኮንስቲቱሽን በአሜሪካ ኮንስቲቱሽን ነው እንጂ በሸሪያ ኮንስቲቱሽን የሚመራ አትመራም። ባን የተደረገው ባን ተደርጓል እኮ እሱ መቼ በሸሪያ ለምራለ? ዛሬ ነው የተመረጠው። እሱ አይደለም ነው ከሰሞኑን ኒውስ ከሰማሽ ማለት ነው። ሲጀመር አሜሪካና ሸሪያ የሚገናኙም አይደሉም፣ አጀንዳም አይሆንም። ሰውየው ግን ይመጣሉ። ዩኬ ላይ የሸሪያ ህግና ኢስላሚክ ፓርቲ ክሬት እናድርግ ሲሉ ደፋሮች እኮ ናቸው። ሰው ልጅ በነገር ላይ ግዴታ ዓለም በሸሪያ ህግ ነው የምትተዳደረው። ወደፊት ሰዎች ሶሻል አኒማን እየሆኑ በመጡ ቁጥር ሸሪያ ብያለሁ። ኢምፖርታንት ነገር ነው። ቤብ አስተፍሪላ ብያለሁ። እንደዚህ የምሬን እኮ ነው የምልህ። ቤብ ሸሪያ ኢምፖርታንት። የሰው ልጅ ሶሻል አኒማን እየሆነ በመጣ ቁጥር ህግ፣ ስርዓት፣ ግዴታ የሚጸድቅ ተፈጻሚነት ያለው ያስፈልጋል። የሰው ልጅ ኔቸሩ በሸሪያ የሚመራ ነው። በራሱ እንስሳ ነው የሰው ልጅ። ግዴታ ስትሮንግ የሆነ ህግ ያስፈልጋል። የሰው ልጅ እኮ ፖዚቲቭ ነው። እኔ ሰው እኮ ባይኔቸር እኮ በጣም ንቁ እኮ ነው። አታውቂም እንዴ? ቆይ አንቺ በልጅነትሽ 12 ቲን እየነበርሽ ማለት ነው። በቲን ኤጅችን እኮ ንጹህ እኮ ነን። አደልት ላይ ስንመጣ ምናምን ስንገባ እኮ ነው ትንሽ ነገር እንጂ እኮ የሰው ልጅ እኮ ኔቸሩ ምንድነው? ፒውር እኮ ነው። ኔቸር ፒውር አይደለም። ኔቸር ፒውር ቢሆን አሁንም ፒውር ትሆን ነበረ። ቤብ አልተቀየርክም እኮ አንተ። አሁን ምን መሰለሽ የተለያዩ አይዲዮሎጂ ውስጥ ገብቶ አደጉ፣ ዴቨሎፕ አደረግሽ፣ ቤዝመንታቸውን ሰሩ። ኔቸር ብሬኖች ይደረጋል። ኔቸር ይቀየራል፣ ይታጣል፣ ይወሰዳል ማለት ነው። ስለዚህ ወደ ነበርክበት ኢጎ ግን እንደዚህ ከፍ ያለ አልነበረም ነው። ገባሽ አይደል? አሁን አንቺ ቆይ በ10 ዓመትሽ በ5 ዓመትሽ ያገባሻል እንዴ? ስለ ሃይማኖት ጉዳይ ምናምን አይመለከትሽም እኮ። ተጫወተሽ ሄደሽ ምናምን እንደፈለግሽ አውርተሽ ለምንድን ነው? አንድ እሱም እንዳለ፣ ሁለተኛ ነገር ደግሞ እንትን አይደለንም ነው። ሰው ሆነስት ነው በልጅነቱ ሆነስት መሆን ያው ኢጎ ቢኖርም ሆነስት ህፃን ልጅ አይዋሽም ይባላል። አሁን መዋሸት ስትዋሽ ራሱ እናትሽ ወይ አባትሽ ያቀብሻል። ለምን? ካይንድ ውስጥሽ ካይንድ ስለሆነ ማለት ነው። ሆነስት የሆነ ምንድን ፖዚቲቭ ነገር ስለሚበዛ ማለት ነው።
ሰው እናንተ በጣም የሚያስፈራችሁ ነገር አሁን በሸሪያ መተዳደር ነው አይደለ? እኔ ደግሞ ዊሽ የማደርገው ለዓለም የሸሪያ ህግ ነው። የሰው ልጅ በህይወት እንዲቀጥል ይሄ እንስሳዊ ባህሪውን ጋይድ እንዲያደርግ ሸሪያ በጣም ኢምፖርታንት የሆነ ህግ ነው። በጣም ግን ሰው እንስሳ በቆይሽ በኤጅ ከፋፊው አሁን አንቺ አሁን የሰው ልጅ የሞራል እንትኑ እየወደቀ የመጣው ከየትኛው ጀምሮ ነው ብለሽ ነው የምትናየው? አሁን አስረጅ ብትበይ የምታስረጅ ፍጥረትን ይበላል። ለምሳሌ የኛ ወላጆች በእኛ እድሜ በነበሩበት እድሜ ላይ እንደኛ ነበሩ። እኛ እነሱ እድሜ ላይ እንደነሱ ነው የምንሆነው። አሁን ደግሞ እነሱ በነበሩበት እድሜ ላይ ሆነን እንደነሱ ነው። ፍጥረትን ይበላል። ያ ማለት ለምሳሌ አሁን አንተ 30 ዓመት ቢኖርህ ገባክ? ከ13 ዓመት እስከ 20 ዓመት ያለ ነገሮች ፍላጎት ላይ ፎከስ ያደርጉ ሊሆን ይችላሉ። ከ20 እስከ 40 ዓመት ኖርህ እኮ እስከ 50 ዓመታቸው ድረስ እኮ ምንም የማያውቁ ሰዎች አሉ። በቃ ኔጌቲቭ የሆኑ ገባህ? እውቀቱ የሌላቸው ግን ደግሞ ያ ጤናማ አይደለም፣ ተመራጭ አይደለም። ሰዎች ሲስተም ውስጥ መግባት ካልቻሉ ከሚኖሩበት ዓለም ጋር በፖለቲካ፣ በኢኮኖሚ፣ በአይዲዮሎጂ ካልተስማሙ ይሄ ዝግመተ ለውጦችን አልጨረሱ ማለት ነው። ገባህ? ጤናማ አይደሉም። ስለዚህ የሰው ልጆች ግን ደግሞ ፍላጎቱ ገደብ ሊኖረው ይገባል። የሰው ልጅ ፍላጎቱ ካልተገደበ፣ ካልተቀጣ፣ ካልተያዘ የሆነ ኮምፓውንድ ያስፈልገዋል። ገባ ከምልክ አይደለ? እዛ ቦርደር ላይ ካላስቀመጥኩ የሰው ልጅ በቃ መረን ነው። ዓለማችን ላይ እኮ ለምሳሌ የዓለማችንን የወሲብ ኢንዱስትሪ እስኪ ፊልም አድርገው እስከ መውጣት ያደረጋቸው ስርዓት አልበኝነት ነው። ገባ ከምልክ ከማረጋቸው አልፎ ነው ገንዘብ ያደረጉት ፊልም ያደረጉት። ገባክ? ሪሊጅን ለስ የሆኑ ሰዎች ነው ያቸው። አንተ ስለ ሃይማኖት ስለ ዘላለማዊ ህይወት በመፍራት በመንቀጥቀጥ ስታወራ ነው ይስቁብሃል። ስለዚህ ይሄ የምታየው አንተ እውነት ነው፣ ይሄ ትክክል ነው፣ ይሄ የሚያስፈራ ነገር ነው ብለህ የምትይዘው ነገር በሰዎች ዘንድ በልምምድና በእውነት ላይ የተመሰረተ ነው። ስለ ነፍስ መግደል አሁን ስታወራ ለአንዳንድ ሰው ሾክ ነው የሚያደርገው። አንዳንዱ ሰው እንትና እኮ ሞቶ ወደ ዘጠላ አድርጌው መጣ ምናምን ሊል ይችላል። ስለዚህ ከእድሜ ጋር የሚገናኝ አይደለም፣ ከህግ ጋር ነው። መርህ ኢምፖርታንት ነገር ነው። ህግ ኢምፖርታንት ነገር ነው። አይተናል ዲሞክራሲ ምን እንዳደረገ የሰው ልጆች። ኤግዛክትሊ ትክክል ነሽ። እንግዲህ ያው በኮራፕትድ በሆነ ወርደርስ የኖርን ስለሆነ ህግ ኢምፖርታንት ነው። የስ ኦፍ ኮርስ፣ ምክንያቱም ሲስተሙ ባያዝድ ስለሚሆን ማለት ነው። ግን በዚህ ዘመን የሚያስፈልገው እኔ የደረስኩበት ጀስት እንደ አሜሪካኖቹ ማይንድ እና ጉልበት ነው። ሁሉም ክርስቲያን ምን መሆን አለበት? ሄዶ ብረት ወይ ካራቴ መማር አለበት። እንደ ፒዲዲ እና እንደ ፖርኖግራፊ አርቲስቶች ሊሆኑ ነው መጨረሻቸው። የአሜሪካ መጨረሻ እኮ ፒዲዲ ነው። ጋንግ ማለት ጀስት እንደዚህ ነው። እኔ ባይዘው እንደዛ ነው። እኔ ለምን መሰለሽ እኔ የዛሬ አመት ምናምን ስለ ሙስሊም አስረዳይ እኔ አይመለከተኝም፣ ጉዳይ አይደለም፣ ምንም ነገር ኤክስፕሌን ማድረግ የማልችል ሰው። አሁን ግን ያንን ነገር ግን ክሬት አደረኩ። ስለዚህ በፖለቲካ አመለካከት ሊበራል ፖለቲሻን ማይንድ ስለነበረኝ አም ሊበራል ብዬ ስለማስብ ገባሽ? ግን ሊበራል መሆንም በአሁን ሰዓት ምንድነው ያስጠቃል። ገብቶሻል? ዛሬ ግሩፖች አሉ። አንተ አሁን የወንጌል አማኞች ግሩፕ ላይ ነው ወይስ የኦርቶዶክስ ግሩፕ ላይ ነው አንተ የምትሳተፈው? ኖ እኔ ኦርቶዶክስ ስለሆነ አይደለም። እኔ ኦርቶዶክሶችን እኮ አፕሪሺየት ኦርቶዶክስን ባይዘው እኔ በጣም ነው አፕሪሺየት ማመሰግናቸው። ገባሽ? እኔ እኮ ስሚ የሆነ ለምን ነው ታመሰግናቸው እንዴ? አገር የጠበቁ ናቸው እነኚህ። ገብቷል? ቦርደርን ክሬት ያደረጉ ለሀገር የወደቁ ናቸው ማጆሪቲ በነበሩበት። ስለዚህ አፕሪሺየት ለሀገር ነው የወደቁት። ወንጌል አማኞች ለሀገር አልወደቁም። ኖ ኦርቶዶክስን ለምን ትደግፋለህ ስትኝ እንደዛ ነው። ክርስቲያኒቲን አቆይተውልናል ከአራተኛው ክፍለ ዘመን። ይሄንን መረጃዎች አንቺ በስነ ስርዓት ታውቂያለሽ። ከዚህ ጋና ጀምሮ ዓለም ላይ ክርስቲያን ያቆዩት ኦርቶዶክሶች ናቸው። ዓለም ላይ አይደለም ያልኩት። እና
ኢትዮጵያ ላይ እያወራን ዓለም ላይ ተወሰነ ኢትዮጵያ ደግሞ ክርስትናን 12 ሐዋርያቶች አፍተር እንትና ሞት ወደ ማን ነው እስጢፋኖስ ሞት እኮ ብዙ ክርስቲያኖች ተበተነዋል እኮ። እነኛ ሁሉ ለክርስትና እድገት አስተዋጽኦ ያደረጉ ሰዎች ናቸው። አዎ ግን እኔ እያልኩ ያለሁት አንተ የወንጌል አማኝ ነህ፣ ካቶሊኮች አሉ፣ ብዙ አይነት ክርስቲያኖች አሉ። ስለዚህ በተለየ ለኦርቶዶክስ ከለላ መስጠቱን ለመፈለከው ክርስቲያን ስለሆኑ እነሱ ግን እናንተ ይጠሉናል፣ ሊጠሉን ይችላሉ። ዜና ኤኮ ያደርጋል። እንደገና ገዝተላኪ ማሪ ሪፖርት አድርገውብሽ ነው። ቀጥል ውዴ። ኦርቶዶክስ ሊጠሉንም ሊወዱንም ይችላሉ። ግን እኔ ምን አላረጉኝም። በቃ እኔ ፕሮቴስታንት በመሆን ቢያንስ በክርስቶስ አምላክነት በአብ በወልድ በመንፈስ ቅዱስ አንድነት ያምናሉ፣ አምናለሁ። ከዛም በኋላ የሆነ ነገር ሲያረጉ አሁን እኮ አንተ ቅድም ምንድን ነው ያልከው? በራዲቲ አምላለሁ ሊበራል አልሆንም ማለት። ስለዚህ እነሱ የእናንተን አስተምሮ ያጋንንት አስተምሮ፣ መጽሐፋችሁን ያጋንንት መጽሐፍ አስተምሯችሁን የሰይጣን አስተምሮ ሉተር ሽንት ቤት ቁጭ ብሎ የጻፈው እያሉ ነው የሚያወሩት። ይሄ እውነታው ነው። እኔ ወዳችኋለሁ እናንተ ብጠሉኝም ግድ የለም ካልሆነ በቀር ማለት ነው። ያኔ ወዳችኋል፣ ይመቻችሁ። እኔ ስጋት አይሆኑብኝም ነው። እኔ ልጅ በወልድ አሁን ሚስት አግብቼ ምናምን አሁን ልጅ በወልድ ልጄ የኦርቶዶክስ ጎረቤት ውስጥ ይሄ ምናምን ሄዶ ሊያድግ ይችላል። ገባሽ? ያድጋል። እሺ ገባሽ? የሙስሊም ጎረቤት ያደገ ኦርቶዶክስ የለም ታዲያ? በአሁን ሰዓት ነው ያለውንም ባይዘው በአሁን ሰዓትና ሐዲስ ማንበብ ከጀመርኩኝ ጀምሮ ክርስቲያንን መግደል ወይንም ኢንፊደሊቲን ኪል ማድረግ ጀሃነም አያስገባም የሚል ሐዲስን ተቀብለው እየኖሩ የሚኖር እኔ ነኝን how do I trust them እንዴ እናንተንም እኮ አሁን አያምኗችሁም። ለእስልምና ያላችሁን ጥላቻ እድሜ ለሚዲያ አወቁ እንጂ በፊት እኮ ታቦት ይሸኛሉ፣ ሽንኩርት ልጠው የወለደች ያርሳሉ። የማርያም የመድኃኔዓለም ዝክር ስትሉ አብረዋችሁ ይሾቅጣሉ። እኔ እኮ ይኸውልሽ ለምሳሌ ሙስሊሞች ራሱ አሁን ነው እናንተን ያወቋችሁ። የምሳቃ ቋጥሮ የሚመጣ ጓደኛ ነበረኝ። ይኸውልሽ ማንን ጓደኛ ነበረኝ፣ ሙስሊም ነው። ድብና አድርጌ ነበር የኔንም የሱንም እኩል እየተጣላን ስንበላ ያደግነው። ሙስሊም ይመለከተኛል እንዴ? አሁን እኮ ነው እንደዚህ ኦርቶዶክስ አፍጠው ሲመጡ ያው አሁንም ፖለቲካ ነው እንጂ እስልምና በፊትም ነበር፣ ክርስትና በፊትም ነበር፣ ሙስሊምና ክርስቲያኖችም በፊትም ነበሩ። ስለዚህ አባሾች ነበሩ በፊት። እኔ የመለስ ዜናዊ ንግግር ሰምቻለሁ። አባሾች ነበሩ በፊት። አባሽ እንደዚህ አያውቅም። እኔ ከአባሽ ጋር ሄጄ ቤታቸው መብላት እበላለሁ፣ እጠጣለሁ አባሾች። ስለዚህ በአባሽ አሁን ቅድም የጠቀስከው ሐዲስ አባሾች አይጠቀሙበትም? አይጠቀሙበትም፣ አያውቁት። ባይዘው ምንድን ነው የሚጠቀሙት አባሾች? አንቺ እኮ ለምን ኢንቨስቲጌት ምንድነው የሚባለው? ዲቴክተር ነው ምንድነው? የፖሊስ መርማሪ ከመጡ እንደዛ ነው። አሁን እኮ ስራሽን እንደዛ አድርጊው ይሻልሻል። ያንተ አነጋገር እኮ ቲቲን በቤቴ ላስቀናት አይነት ነው እንጂ ሪያሊቲው እንዳልሆነ ታውቃለህ። የምታወራው ራሱ ሪያሊቲ አይደለም። ምክንያቱም ቲቲን በቤቴ ማስቀናት ነው ያስከው። እኔ እንግዲህ እዚህ ደርሻለሁ። ነገም እንደምሆን አላውቅም። ግን እኔ አሁን ልተው አልተው አሁን ሐዲስ ማንበብ ልተው አልተው አራት ተው ሻሃዳ እስከምትይዝ ድረስማ እንዳታውቁ። ሻሃዳማ አልይዝም። እኔም በቃ ኦፓል እኔ ሻሃዳ ያዝኩ ቀን አእምሮዬን አሞኛል። እንደምንም በዚህ ቲክቶክ ላይም ለምነሽ ምንም ብለሽ የት እንደምትወስኝ ንገሪኝ። በቃ የጤና ችግር ደርሶብኛል።
መጽሐፍ ቅዱስ ሲናገር መጽሐፈ መክብብ ላይ ያልሞተ ዘር አይበቅልም ይላል። ይሄንን የተጨናነቀውን ፈሪውን ማንነትህን ገለን በእብደትህ ሻሃዳት ይዘና አዲስ ሬልቲም እንፈጥራለን። የዛን ጊዜ አሞኛል እያልኩሽ ነው። የአእምሮ እንትን ሜንታል ዲስኦርደር ደርሶብኛል። ህመሙ ከነበረው ማንነት ጋር የሚገጭ ስለሆነ እናድናለን። ግን አደራ ይኸው ኪዳን እኔ ተናዝዣለሁ ለአንቺም ጭምር ማለት ነው። ችግር የለውም። አሳክሜ ተቀበያለሽ ነው ኖሬት ማይ ብራዘር ብለሽ ወንድም አይደለህ የወንድም አደራ ኒውሮሎጂስት ጋር ወይ የሆነ ቦታ መውሰድ አለብሽ። ኒውሮሎጂስት ጋር ማለት ፕሮሚስ ቤብ እንዴ በቃ ወንድም አደራ እኮ ነው። ከዛ ረመዳን አብረን እናፈጥራለን። ነገርኩሽ በቃ እንግዲህ ፕሮሚስ ብለሻል። እና ረመዳንማ አብረን እናፈጥር ሾርባን አብረን ትጠጣለህ ብሎኝ ነበር። ማን ጀነራል አብረኝ ትጠጣል። እሱ አንድ ነገር በተናገርክ ቁጥር እንግዲህ ዘንድሮ አብረን ነው ሾርባ የምንጠጣው ይልህ ነበር። ያ እና ወይ ፈይሰል ከሸፍኩበትና በቃ ትውልድ ሁሉ በጌታ ኢየሱስን የግል አዳኝ አድርጎ እንዲቀበል አትፈልግም? መሬት ሲል እና እኔ እንደዛ ነው ፈልገው። ኢየሱስ ክርስቶስ እንደዛ ነው አዳኝ ነው፣ የዘላለም ሕይወት ነው። እና ኦርቶዶክሶች ላይ መቼ ነው ለመስራት ያሰብከው? ምክንያቱም እነሱም የዳነው ክርስቲያን አይደሉም። አሁን ለአንተ ሁለት ድህነት የለም አይደል? አንተ ወንጌል አማኝ ድህነት መርጠሃል። አንድ ነው የድህነት መንገድ ያለው። እውነት ለመናገር አንድ ድህነት አንድ አስታራቂ ነው ያለው። አስታራቂያችንን ማከለኝ አስታራቂ ያ ሚዲየተርና ሪኮንሲለር አንድ ነው ብዬ ነው እሱም ክርስቶስ ነው ብዬ ለነሱም እኮ ነው የምነግረው። ኦርቶዶክሶች እንዳልዳኑ ትነግራቸዋለህ ስትገናኙ። ነው የጌታን ስም እኔ አይሮ ነው ልሽ የጌታን ስም የሚጠራ ይድናል ይላል መጽሐፍ ቅዱስ። ግን እና እኔ ድኛለሁ ማለት ነው ሁሌ ነው የምጠራው ስሙን። በእምነት ጥሪው እናቴ ወባነት ኦፓልኒ you have a time ማለት እኔ አታውቂም አልልሽም። ገባሽ? ጊዜ ያለሽ የራስሽን እንትን እኔ ጀጅ አላደርግም፣ ሰውን አልፈርድም እኮ እኔ። አይ እንደው ለድህነቱ ለኦርቶዶክሶችም ሳታዳርስ ግን መንገዱ ነው። ለምሳሌ ኦርቶዶክስ ከኦርቶዶክስ ልጆች ጋር ለምሳሌ እነ መጽሐፍ ቅዱስን እናገር ቢሉኝ እሺ ብዬ እናገራለሁ፣ አቋሜን አስቀምጣለሁ። ወንጌል እንግዲህ አንተ ስለሆነ የድህነት መንገድ ላይ ስለሆነ ያለኸው ያድነኛል ያልከውን ኢየሱስን የግል አዳኝ ስለያዝክ ለሁሉም ሰው ኢንቫይት ማድረግ አለብህ ብዬ ስለማምን ነው ድሉን። አዎ እኔ ዲቤት ሳረግ እኮ አንዳንዴ ስነጋገር እኮ ኦርቶዶክሱም ሙስሊሙም ይሰማኛል። ኦፓል ዋይ ደህና ነሽ? ግን እኔ ደህና ነኝ ውዴ። ያ እንግዲህ እኔ እንደዛ ነው። እና ማስታወቂያ ልስራ እስቲ። ምን አይነት ማስታወቂያ? ሰለምት ብቻ አናግሩኝ በውስጥ ብዙ እያከፈርኩ ስለሆነ ሬድ ፒንን ፎሎ አድርጉትና ያናፋችኋል። አላማ ወንጌል መስበክ ስለሆነ ያ አጋኔ ሰለምት ለካ ፓጋ መሆን አይችልም። እየወሰድክ ምን እንደምታረጋቸው አላሁ አለም ቤቢ ይህ ለመሰለሽ ሳያውቁት ሰው ስለሄዱ እውነትን እገልጥላቸዋለሁ። በቃ የገባኝን እውነት ትርጉም ከሰጣቸው ይኖራሉ። ዋናው እኮ ምስክርነት ነው፣ የህይወት ምስክርነት ነው። ምን አይወዝ እኮ እኔ just atheist ባሮ ነው ሴና ፎሎ አድርጋለች። ሴና
ሴናን ፎሎ አድርጌታለሁ። እና እንደዛ ነው። ማሻአላህ ሴኑዬ እንኳን ደህና መጣሽ። ወይ ኦፒ እንዴት ነሽ? ኦፓል ውዴ እንዴት ነሽ? አለን ሁሉ ሰላም ሁሉ ተማም። ወረቃ መምህሬ ሴና እንዴት ነሽ? መምህርሽ ነው እንዴ? እንዴ አታውቂውም እንዴ? ኦፓል እሱ እኮ ነው ወንጌል የሚያስተምር የእሱ ተማሪ ሆነሽ ነው 3 ጊዜ ኢየሱስን እከዳለሁ የምትይው? ነው አሁን እኔ ካስተማርኳት 3 አላልኩም። በርግጥ እንደዛ አላልኩም እኮ ኦፓልዬ፣ ያው እንደ ምሳሌ ነው ጴጥሮስ ያልኩት እንጂ እኔ እንደሱ አላረግም። አዎ እንደዛ ማድረግ የለብሽም። ያ ግን ኦፓል ወረቃ እኮ በጣም ምርጥ ሰው ነው እኮ ማለት በጣም እውቀት ያለ ሰው ነው። በቃ ያ በጣም ኃይለኛ የወንጌል ሰባኪ ነው። እውነት ነው። ጸጋ እየበዛለት ነው ያለው። ግን ዮሐንስ ቢያስተምርሽ ጥሩ ነው። ጆ የሬድ ቲም አስተምሮ ያበደች የቲስት ነው የሚያደርግሽ። ምንም ግድ አይሰጠውም። ምክንያቱም የሬድ ቲም ወረቃ እንደዛ ነው እንዴ? እንደዛ ነው ነገሩ። እንደዛ አይደለም። አንቺን ከእስልምና ማስወጣት እንጂ ክርስቲያን ማድረግ አይደለም። ሁሉንም ሳምበል አንቺ ስልሽ እንደምሳሌ ነው። እንደዛ ነው። መጀመሪያ እሱም ይናገራል እኮ ብቻ ከእስልምና ይወጡ እኛ የፈለጉትን ይሆኑ ነው የሚለው አይደል ወንድሜ? ይሄንን ቃል ብያለሁ። እውነቱን ትነግሪና ከዛ እውነቱ ራሱ ያስወጣ ከዛ ይወስናሉ። ይሄንን ቃል ከዚህ በፊት ብየዋለሁ። ባይዘው ሐሰን የጠየቀኝ እንዴ ማለት አንድን ሰው እኮ ኦፓልዬ ከእስልምና ለማስወጣት በጣም ብዙ መስዋዕትነት ይጠይቃል። በጣም ብዙ ጊዜ ይፈልጋል። ገባሽ? በጣም ቀላል አይደለም። ክርስትናን አሳምኖ ላይክ አንድን ሰው መውሰድ ከእስልምና ቀስቱ ሃርድ በጣም ከባድ ነው። ቀላል አይደለም። እና እንግዲህ የወረቃን መጨረሻ እንግዲህ እስቲ እናያለን። እንግዲህ በየቀኑ ያው ያስተማረኝ ነው። ግን እስቲ እውነት ነው። እኔ የገለጥኩላት እግዚአብሔር ረድቶኝ ወረቃ ሻዳ ስለሚይዝ ብዙም አትመኘው። የተገለጡ እውነቶች አሉ እንዴ ወረቃ ምን ነው ማን ያውቃል? ያው ወደፊት ኡስታዝ ሊሆን ይችላል እንዴ? ማን ያውቃል? ምን ሊሆን ኡስታዝ እንዴ? አልሽ አንቺ? ያው ግምት ነው እኮ አይታወቅም እኮ በነገራችን ላይ አይታወቅም። እኔን ወንጌል ስላስተማርከኝ ክርስቲያን ሆነክ ትቀራለህ ማለት አይቻልም። እኔ በእግዚአብሔር እጅ መዳፍ የተቀረጸ ሴቶችን ያስወጣ የነበረ ሰው ሻሃዳ ይዟል። ታውቂያለሽ አንቺ ማን እንደሆነ? ማን ነው? ስለዚህ መጠራጠር አይከፋም። ሴኑ አደራ ብዬሻለሁ። እንግዲህ እኔ ነግሬያታለሁ። ሴና ምን አልኳት መሰለሽ? ሬድ ቲም እንደው የሆነ ወይ ፓርቲ ላይ ድንገት ተከስቼ በሞራል የሆነ እንደንትና ማለት ነው ማነት ጀርመን ያለችው ልጅ ጧት ስነሳ ሙስሊሞች ያገኙት እንዳለችው ማለት ነው። ፍሬ ማለት ነው። እሷ እኮ ጤነኛ አይደለችም። እባክህ ተዋት። እና እሷ በቃ የአእምሮ እክል ደርሶብኝ ነው ብያታለሁ። ማንን? ኦፓልን ማለት ነው። ስለዚህ አደራ ምናምን ብዬ ያው አደራ ተቀብላለች።
እንግዲህ ኦፓል ናት የምታውቀው። እናንተ ኦፓ ቆይ ግን ሊንዳ የት ሄዳ ነው? ጌታ ይባርክሽ። አለቃሽን ጠይቂ መምህርሽ። እሺ ፓስተርዬ ኦፓል ማናት? ሊንዳ የት ሄዳ ነው? ሊንዳ ሰላማዊ ቦታ ነው ያለችው። ከምር ግን ቆይ ከፍራ ነው እንዴ? ወንጌልን ሰብኪያታለሁ። ሰምተሻል? አይተሻል? ወንጌል አማኝ ማድረግ ሲያቅተው ኦርቶዶክስ አደረጋት እኮ። ይሄን ታምኛለሽ እንዴ? ኦርቶዶክስ ነች እንዴ ኦፓል? በምን አወቅሽ? አረ ይመቻት እንዴ ይመቻት። በምን አወቅሽ? እኔ ይኸውልሽ በተለይ ሰለምቴዎች ሆነው ሴና ከኔ ጋር የ3 ክሬዲት አወር ወይንም በሳምንት 3 ክላስ 4 ክላስ ኦኬ 5 ክላስ ማለት ነው ኮንታክት ቢያደርጉኝ የተሰወረውን ቃል መግለጥ ይችላል። ምክንያቱም the spirit of God እኔ ላይ ምን ያህል ኦቨርሆል ያደርጋልና እውነት ነው የምናገረው ነው ያሎሽ። በትክክል አንተ ላይማ የጌታ መንፈስ አለ። በትክክል እኔ ምስክር ነኝ እኔ። አዎ እና በደንብ ነው ማስረዳው። እኔ ዮሐንስ አንዳንድ ላንቺ በደንብ ነግሬሽ አልተረዳሽ እንዴ? በጣም ምን ትዘጋለ? በእውነት ተባረክ። እንደው ጌታ ይባርክ። ተባረክ። ሃሌሉያ። ኢሳይያስ 43 አንብቤልሽ ኢየሱስ ያህዌ መሆኑን አላስረዳውሽ? በጣም ኢሳይያስ ምዕራፍ 40 ቁጥር 3 ማቴዎስ ምዕራፍ 3 ቁጥር 3 አንብቤ ትንቢቱ አልተገለጠም? አረ በጣም ስለዚህ ያህዌ ማን እንደሆነ ራሱ አስረድቻለሁ። ኦፓል በማስረጃ ነው ባይዘው። በትክክል የጌታ ሰው እናንተ እኮ ያለ ማስረጃ አታወራ። እና ከምር ግን ወረባት ሊንዳ በእናት እንዴት ሆነች? እኔ ግን ለምንድን ነው ሴቶች ላይ ብቻ ፎከስ የምታደርገው? ሬድዬ ወንዶቹ ነፍሳቸው ያሳስብህም ወይስ የወንዶቹ ነፍስ? በህይወቴ ግን የወንድ ሰለምቴን ያጋጥሞኝ አቅም እስካሁን በሆነ ያጋጥመሃል? የምታድነው ሴት ብቻ ነው። ሴቶች ይሰማሉ። ወንዶቹ ብሎክ ያረጉሻል፣ ሚዩት ያረጉሻል ምናምን። የሰለሙ ወንዶች አላጋጠሙኝም እስካሁን። ካላችሁ ወንዶች ኮንታክት አድርጉኝ፣ ኢንቦክስ አድርጉልኝ። ባይዘው ለምሳሌ ጉዳይዲያ አለኮ ያ ጉዳይዲያ አሁን ትንሽ ይረጋጋ እናወራለን ከጉዳይዲያ ጋር። ባይዘው ጉዳይዲያ እኔ በጣም ነው የወደድኩት፣ በጣም ማለት ነው። ሂዝ ፖዚቲቭ ግልጽ በቃ እና የሚያውቀውን እውነት የተናገረ ልጅ ነው። እኔ ሪስፔክት አፕሪሼት አድርጌዋለሁ። ዘመኑ ይባረክ፣ ይቃናለት ያሰበው ነገር ሁሉ ማለት ነው። ለማንኛውም ሴት ብቻ አታድን፣ የእግዚአብሔር መንግስት ላይ ጽድቅህ እንዲቆጠርልህ ሔዋን ናት ታውቃለህ። አዳምንም ከገነት ያባረረችው ሴቶች ላይ ብዙ አትድገም። ለአሕዛብ የተላከው ነብይ ማን ነበረ? ሚልኪያ ማን ነው? እኔ እንግዲህ አገልግሎቴ ለሴቶች ከሆነ ሶፓል ምን የተጠራሁት ለሴቶች ነው ካልካይ ድንቅ መባረክ ነው።
እዚህ ቲክቶክ ላይ ለነሱ ከሆነስ ተጠቀመው። እኔ የተጠራሁት ለሴት እህቶቼ ነው ብለህ ተጠቀመው። በቃ ግን ወደ ኦርቶዶክስ አትላክ። አንድ ቀን እንዲህ በኩሉ ምን አሉ መሰለህ? እፎይ የቴ 15 ተማሪዎች የሚያስተምርልኝ አጥቼ ለእውነት ለሁሉ ሰጠሁትና ጴንጤ እንግዲህ ጴንጤ ነው ሰውዬው ታውቃለህ። እና ጴንጤ ቢሆኑ ሚስቴን አይቀሙኝም አይገሉኝም ምናምን ብሎ ሲዘባርቅ መስፈርቱ ራሱ ያስቃል። የሆዳም ሰው መስፈርት ነው። እና ቀጥስ እንዲህ በኩሉ ምን ነው ከሳት ወደ ሳት ላካችሁ አሉት። እና ከሳት አውጥቶ ወደ ሳት አትላክ ልፈልጌ ነው። እና ቲክቶክ ላይ ያው እኔ ለሴቶች አንደኛ ለሴቶች በጣም ሂውማን ራይትስ ላይ እስቲ አንዴ ወረቃ ኦፒ ቆይ እስቲ አሁን ወደ ኦርቶዶክስ መሄድ ወደ ሳት መሄድ ነው? ለሬድቲ ማስተምሩ? አዎ፣ ምክንያቱም እሱ የወንጌል አማኝ ነው። ኖ ላንቺ ማለት አሁን ያ ኦርቶዶክስ አሁን ለምሳሌ በክርስቶስ ኢየሱስ ተማርኩሽ ያስተማረሽ ሬድቲም ነው አይደለ? ከእስልምና ያወጣሽ ወንጌል ለቅሶ። ስለዚህ እሱ ሊድንበት የሚችለውና ዘላለማዊ ሕይወት ወደ ኖ አልወጣሁም እኮ ኦፓል አልወጣሁም እንዴ ኦፓል አልወጣሁም አልወጣሁም ኦፓል እንደሷት በይ እኮ ለሌላም ሰው ነው እኮ ለሌሎችም ሴቶች ሬድቲም አንድን ሴት ከእስልምና አስወጥቶ ወደ ኦርቶዶክስ ከላካት ወይም ደግሞ አብዛኞቹ ሰለምቴ ኦርቶዶክስ ናቸው ይታወቃል። ስለዚህ ምንድነው የሚያደርገው? ያሳምናቸውና ከእስልምና ከወጡ በኋላ ጴንጤ ሌላ ፍርሃትና ስጋት ነው ለኦርቶዶክስ ክርስቲያኖች። ስለዚህ እነሱን አሳምኖ ጴንጤ ማድረግ አቅም ስለሌለው ወደ መጡበት ይልካቸዋል። ሪፈር እንደዛ ነው የሚጽፈው ሬድቲም። ምክንያቱም ኦርቶዶክስ ክርስቲያኖችን ከእስልምና አስወጥቶ ሰለምቴዎቹ አብዛኞቹ ኦርቶዶክስ ክርስቲያን ናቸው። ካስወጣ በኋላ ወደ ራሱ ሃይማኖት ማምጣት በጣም ቦሪንግ ነው ለሬድቲም። ስለዚህ በቃ ከእስልምና ሲያስወጣ ተልኮን ይጨርሳል። ነጠላቸውን ለብሰው ወየ ነው ከዛ በኋላ እና ለምን መሀል መንገድ የተለቃቸው አይደለም። ይሄ ትንሽ የተዛባ መረጃ ነው የሰጠችሽ። ጌታን የተቀበሉ ሰዎች አሉ ከእስልምና አስወጥታቸው ኦርቶዶክስ የነበሩ በሆነ ግሩፕ እያስተማርኩ ያሉ ልጆች አሉ ራሳቸው ማለት ነው። መጽሐፍ ቅዱስን አስተምራቸዋል። ጎበዝ። ይሄ አሁን አየህ አንድ ለመንግስትህ መንገድ ጠረክ ማለት ነው። የእግዚአብሔር መንግስት በጉባ አይገባም በስራ ነው። ስለዚህ ስራህ ደግሞ የቀና አንተ ወደምትሄድበት ያልሄደ በሙሉ ያልዳነ መሬት የድህነትን መንገድ ማስተማር አለብህ አይደለም። መጽሐፍ ቅዱስ የኔ ማይንድ ምን መሰለሽ? መጽሐፍ ቅዱስ የእውነት ቃልን ትገልጫለሽ። ገባሽ አይደለ? መጽሐፍ ቅዱስን ሰው መጀመሪያ አንደርስታንድ ያደርግ ነው እና አንደርስታንድ ካደረጉ በኋላ ዋናው የእግዚአብሔርን ቃል ማወቅ ነው ለኔ ማለት ነው። ኦርቶዶክስ መሆን አይደለም፣ ፕሮቴስታንት መሆን አይደለም፣ ካቶሊክ ምናምን እንደዚህ ዋሬቨር እንደዚህ የተለያዩ ዲኖሚኔሽን ኔሞች ውስጥ ግን መጽሐፍ ቅዱስን ጠንቅቀው ካወቁ በኋላ ከዛም በኋላ ህብረት ማድረግ ከፈለጉት ጋር ህብረት እንዲያደርጉ ሰጀስት ታደርጊያለሽ ማለት ነው። ገባሽ? እኔ እንደዛ ነው ማስበው። ስለዚህ ምንድነው የውሃ ጥምቀት መውሰድ ካለባችሁ አሁን በዚህ ትምህርት ፐርሱዌድ ከሆናችሁ እዚህ ቦታ የውሃ ጥምቀት ውሰዱ እላለሁ እኔ። አሁን እንደዛ ነው እያደረኩ ያለሁት እስካሁን በጀመርኩት። ምን ይመስልሻል? ይሄ ባይብል ነው። ማሻአላህ ምን ነው ስልኩ እንደ ጥበብ ከጲላጦስ የሚለው መጽሐፍ አንብቡ። ንጉሱ ጲላጦስ እውነት ምንድነው ብሏል። እውነትን ፈልጉ ብያለሁ። እውነት በግል ነው በጅምላ ነው የሚፈለገው? ግን እውነት በጅምላ አይገኝም። እውነት አንጻራዊ ነው። የጋራ እውነቶች አሉ። ለምሳሌ አሁን ሰማይ ሰማያዊ ነው የሚለው የጋራ እውነት ነው። ገባህ? አንድ ሰው መተህ ወተት ነጭ ነው ብትለው
ጥቁር ነው ብሎ የሚከራከር የለም። የጋራ እውነቶች አሉ፣ የግል እውነቶች አሉ፣ የኔ ብቻ የምትላቸው እውነቶች አሉ፣ የማይደገሙ እውነቶችም አሉ። እውነት በባህሪው አንጻራዊ ነው። ጲላጦስ ታዲያ የትኛውን እውነት ነው የጠየቀው ክርስቶስን? ጲላጦስ ያ እኔም ሁሌ ነው የምለው ጲላጦስ እውነት ምንድን ነው ብሎ የጠየቀው ካስተማራቸው አስተምሮቶች አንጻር ነው። ገባክ? ኢየሱስ ካስተማራቸው አስተምሮች ውስጥ አንጻር ውስጥ እሱ የሚናገረው እውነት እንደሆነ ራሱም እውነት እንደሆነ ህይወት እንደሆነ መንገድ እንደሆነ ገባክ? በእኔ የሚያምን በላከኝ የሚያምናል አብ ያለው ህይወት አለው ምናምን እያለ የሚያስተምራቸው አስተምሮቶቹ በራሱ እውነት ነው። ገባክ? እሱ ራሱ እውነት ነው። ዮሐንስም ለዛ ነው ይህ የእግዚአብሔር በግ ነው ብሎ የጠራው ማለት ነው። ስለዚህ ጲላጦስ የጠየቀው ኢየሱስን እሱ ራሱ እውነት ነህ አይደለህም ነው። ምክንያቱም ጲላጦስ ኦልሬዲ ሮማያኖች የሾሙት ንጉስ ነው። ታውቃለህ የሮማያኖችን ባህሪ፣ ፍርድ ካልፈረደ ከስልጣን ነው የሚያስነሱት። ሚስቱም ብዙ ህልም እያየች ስትነግረው የነበረው ለዛ ነው። ለሆል ግን ምንድነው ፖይንቱ? የጲላጦስ እውነት የፖለቲካ እውነት ነው፣ የኢየሱስ እውነት ደግሞ የህይወት እውነት ነው። ስለዚህ የሁለቱ እውነት አንጻራዊ ራሱ አይደለም፣ የሚገናኝ ራሱ አይደለም። ለዛ ነው ጲላጦስ አዲስ ኢየሱስ ከመለሰለት አንጻር ግን ጲላጦስ መልሱን አግኝቷል። ወዛጎ ለቀቀው እኮ አላገኘውማ። ኢየሱስ እኮ አይደለም ጲላጦስን የአይሁድ ካህናቶችን ያወዛገባቸዋል። ታውቃለህ ኦልሬዲ ሄዱ። የሉቃስ ወንጌል ላይ ያለውን ካነበብከው የዮሐንስ ጥምቀት ከየት ናት ብሎ የጠየቀበትን ፓርት ታውቀዋለህ አይደል? ያን ፓርት እሱ መፈተን ፈልገው ነበር ይሄዱ እና ኢየሱስ ራሱ መስቀለኛ ጥያቄ ጠይቅ ነበረ። በእድሜ ስለሚበልጡት እነዚህ ፈሪሳውያን የሚባሉት በጣም ሊቆች ናቸው። ኦልሬዲ ልክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃነ ሊቃውንት እንዳምትላቸው አይነት ማለት ነው። እና ያስቁኛል። ያ ስቶሪ በጣም ነው የሚያስገርመው። ያ ኮንቨርዥናቸው በጣም ይመቻልና በጣም ነው። አሁን እኔ ካሳየዋችሁ ስራዎች ስለምን ትወግሩኛላችሁ ብሎ ሲጠይቃቸው አይ ያፋ በዚህ ዘመን የሚጠየቅ ጥያቄ ተጠይቋል። ኢየሱስ እኮ ነው ማለት ነው። ለዚህ ነው ሰው የሚፈራውን አምላክ አምላኩ ማድረግ አይችልም የምለው። ብዙ ጊዜ ሰዎች ይፈራሉ አምላካቸውን መጠየቅ ጥያቄ። ይሄ ባህሪ እግዚአብሔር ባህሪ ነው ወይ? ይሄ ባህሪ ኢየሱስ ባህሪ ነው ወይ? ኢየሱስ እንዲህ ብሏል ብሎ መጠየቅ በጣም ይፈራሉ ሰዎች። እኔ ደግሞ የምለው ሰው የሚፈራውን አምላክ አምላኩ አድርጎ መቀበል አይችልም። ከፈራኸው አምላክ አይደለም ሊሆን አይችልም። መተማመን ሊኖር ይገባል በመሀል። ፈርተህ አምላክ ያደረከው አምላክ በቃ ከባድ ነው። ያ ለዛም እኮ ነው ለነበረን መልካም ጊዜ እጅግ አመሰግናለሁ። Stay peace of God be upon you. See you in heaven ብዬሻለሁ። Say amen. Oh honey. I think በኤቨርላስት ላይፋችን እንገናኛለን ብዬ ተስፋ አደርጋለሁ እመኛለሁ። ይሄ አባባል ግን ትክክል ነው። እኔ እንደዚህ ይስተካከል ብያለሁ 665 ላይ ባቢ መንግስታችን ሺህ ዓመት ይንገስ ነው ይንገስብን ነው የሚባለው። ከስር እንደዚህ ይለኛል ኮሜንት እንትን እያደረገ ይሄ ልጅ ይንገስ ነው የሚለው። ዓመት ይንገስብኝ በሚል ይስተካከል አልኩት እኔ። ባቢ መንግስታችን ሺህ ዓመት ይንገስብን ይንገስልን። ይንገስ ነው እኮ ይንገስብኝ አይባልም፣ ይንገስ ነው የሚባለው። ንግስና ለህዝብ እኮ ነው። ፕሮናውንሱ ይንገስ ነው እንጂ ይንገስብኝ አይደለም። ከሆነማ የግሉ ብቻ ነው የሚሆነው ለሰውየው፣ ለጸሐፊዋ የግሏ ንጉስ ነው የሚሆነው። እንደዛ ከሆነ ባቢ ደግሞ እንዲነግስ ነው የሚፈለገው። ንግስናው አንተንም ጭምር እንዲነካህ ነው የሚፈለገው። ኖ እኔ እኮ አሁን ባቢ እኔ እንደዚህ አልኩኛው መልሴ ትክክል ነው ብዬ አስባለሁ። ባቢ መንግስታችሁ ሺህ ዓመት ይንገስላችሁ ወይንም ይንገስባችሁ ብዬ መልሱ። ይንገስላችሁ ያስኬዳል፣ ይንገስባችሁ አያስኬድም። እንደዚህ ያልክ ነው። እነዚህ ሰለብት ባቢ እኔን ሪጀክት አድርጎኛልና ብሎክ አድርጎኛል። ለምን ብሎክ እንዳደረገኝ አልሰማሽም እንዴ?
ኤለን መስክ ክርስቲያን ነው አልኩ። ኤቭሪ ፓወር በክርስቲያን አንድ ነው ያለው። ታምናለህ? ኤለን መስክ ክርስቲያን ነው ታምናለህ? ኢቫንጀሊካል ነው ምናምን ክርስቲያን እኮ ነው። ስቲል ሊበራል ክርስቲያን ነው ብያው ቢተወውም ማለት ነው። እንደዚህ ምናልባት ሪል ቴምፖራል ክርስቲያን ሊሆን ይችላል። እነዚህ የሮማውያን ወታደሮችን እኮ ፒክቸር የሚጠቀም ሰው እኮ ነው። ኢቭን ይሄ ኢየሱስን የሰቀሉት የሮማን ወታደሮች የሚያሳዩትን ሲምቦል ታውቀዋለህ አይደለ? እሱን ሲምቦል አድርጎ የሚጠቀም ሰው ነው። ስለዚህ በክርስቲያን ባዮግራፉን አይቻ አንብቤ ያለውና እንዴት ነው ክርስቲያን ያ ፕሮፋይል ሊጠቀም የሚችለው? ያ ፕሮፋይል እኮ የሀያልነት ፕሮፋይል ነው። ባዮግራፉን አንብበሻል? የሆነ ሪሊጅን ክሬተር ነኝ እያለ ነው ራሱን በዛ ሎጎ ውስጥ የሚያሳየው። እና ምናልባት እኔ የምረዳው ነው የምነግርህና የሪል ቴምፖራል ክርስቲያን ሊሆን ይችላል ብዬ አስባለሁ። እነዚህ ሪል ቴምፖራል ክርስቲያን የሚባሉት አይደል? የእነሱ ክርስቲያን ውስጥ ሊኖር ይችላል ብዬ አስባለሁ ህብረቱ። አይ ዶንት ኖ ብቻ እንደዛ አይነት ነገር አንብቤያለሁ ነው ባዮግራፉን። እና ስለዚህ ሂዝ ክርስቲያን ምናምን አሁን እኔን ያስቡልከኛል እንዴ? ለምሳሌ የሳውዲ አረቢያ የነዳጅ እንትን ኦን የተደረገው ማክሲመም እንትኑ 60% ነው። ስንት ፐርሰንቱ በአሜሪካን እጅ ነው? ነዳጅ ዲፖ እስከ መቼ እንደሆነ አላውቅም ኮንትራቱ። ግን ምንም አታመጣም። በነገር ላይ አሜሪካ እኮ ዋጋ የሌላት ሀገር እኮ ናት። አሁን ላይ አንድ ነገር ልንገር፣ አሁን ላይ ሚድል ኢስቶችም አፍሪካም ሲያኮርፉ ቀጥታ ራሽያ እና ቻይና ጋር መደወል ነው የሚጠበቅባቸው። የአሜሪካ ህልውና እኮ አብቅቷል። በቃ ገባክ? ስለዚህ አሜሪካ እንደ ሀያል የሚቆጥሩ ሰዎች አሁን ላይ ያስቁኛል። አሁን ላይ ሀያል የሚባሉት ሀገራቶች ኢኮኖሚያቸውን በደንብ ያዳበሩ እንትን ምን ታይ መሰለሽ ወርልድ ላይ ማለት ነው ቤስት ፕሮዳክት ፓተንቶቹን ማለት ነው በማን እጅ እንዳሉ ቼክ አድርጊ። በማንም የሆነ ነው መለከኩ ከቻይና እና ከራሽያ የሚበልጥ እንትን የለም፣ ኃይል የለውም። አሁን ላይ አሜሪካ የቆመችውን በእስራኤል ነው። የእስራኤል የማደጎ ልጅ ናት። አይሁዶች ናቸው ያሳደጓት። አሁንም የሚመሯት እስራኤሎች ናቸው። ስለዚህ 60% ወሰደች 70% ወሰደች እስከተጠቀሙባት ድረስ ይጠቀማሉ። ሲስተማቸው እንደዛ ስለሆነ ማለት ነው። አንፈልግም ቢሉ ግን ማስገደድ አትችልም አሜሪካ። እና በተሰመጠለች ያ ራሻን ብትሄጂ እኮ ራሻን ይዘው ኦርቶዶክስ እኮ ስለ ሃይማኖት ነው እንዳንተ የምታወራው አይደለም። ላዙረው እንጂ እንዴ እኮ አሁን እንዲህ ጠምዝዘ አሁንም መስቀል ላይ ካልጣልከው ታሪክ እኔ ግን ይኸውልሽ እኔ በእውነት በቴክኖሎጂም ከሆነ ስታይ ይኸውልሽ ፓተንቶችን ስታይ እነኛው እኔ የራሻ ኦርቶዶክስ እንደሞድ ታውቃለህ ባቢ ሬድ ቲም ወታደሮቻቸው ራሱ መስቀልና የክህነት ልብስ ለብሰው ነው የሚዋጉት። የቤተክርስቲያን ወታደሮቻቸው ያ ይዋጋሉ። አባባል ገብቷል። የራሻ ኦርቶዶክስ ካህናቶቿ በጦርነት ጊዜ መስቀላቸውን አድርገው የክህነት ልብሳቸውን ለብሰው ነው የሚዋጉት። እና እንትናቸው በጣም ማደንቀው ነው ለካሪያቸው። ወታደሮቿን ታውቃለህ፣ ራሻ ታቆርባለች፣ ትባርካለች። በአመት አንድ ጊዜ ትልቅ ኮንፈረንስ ነው የምታዘጋጅላቸው ምናምን። እና የራሻ ኦርቶዶክስ እኔ በጣም ነው ደስ የሚለኝ እጅግ በጣም። እና እንደዛ ነው ቻይና። እኔ ለምሳሌ ቻይና እኔ አንዱ ስንቴ ነው ሁለቴ ምናምን ሄጃለሁና ሪስፔክት አድርጊያታለሁ ቻይናን ባይዘ እና ሪስፔክት ካላረክ አልዛይመር እንደሆነ ልንገርሽ፣ ሰው በጣም እንትን ነው ስነ ስርዓት እንደዚህ ምናምን ስርዓት ምናምን ከኢትዮጵያ በላይ ስርዓት የቻይና ህዝብ አለው። ሰላም ሲሉሽ ምናምን እንደዚህ እጃቸው እንደዚህ ምናምን አድርገው ነው እና ክብሬያቸዋለሁ። ሲቲ ኮይን እንደነኝ ትልልቅ ሲቲ ከተማቸውንም ስላየው በቃ ሪስፔክት አድርጌያቸዋለሁ። ግን አሜሪካን ላይ ይደርሳሉ ብዬ ደግሞ ገና ብዙ ነገር ይቀራቸዋል።
አሜሪካን እኮ 50 ዓመት አጥፏት ሄደዋል። በይብ ቻይናና አሜሪካን ከፈለክ በፈለከው እናወዳደር። በስልጣኔ ብትል ገባክ፣ በኢንቨስትመንት ብትል፣ በኢኮኖሚ ብትል፣ አፍሪካ በመቆጣጠር ብትል አሜሪካን እኮ ቻይና 50 ዓመት ራሳቸው አሜሪካኖች ራሱ ቻይና ቀድማቸው እንዴት ያውቃሉ? በሳይንስ ብትል፣ በሜዲሲን፣ በኢንጂነሪንግ፣ በማንኛውም መንገድ ቻይና አሜሪካን 50 ዓመት ቀድማት ነው ሄደችው። አሜሪካ እኮ ስም ብቻ ነው ያለት እኮ እንጂ ሀብታም ናት። ኦፓል አሜሪካ ሀብታም ናት ከቻይና በላይ። የአሜሪካ ሀብት እኮ ከብሪክስ አያልፍም እንዴ? በምን ተገናኝቶ? ለምሳሌ ልንገርሽ፣ ይሄ የኢንተርኔት ሙሉ እኮ ፓተንቱ ማለት ነው የአሜሪካ እኮ ነው ኢንተርኔት ማለት ነው። ቻይና ሌላ ኢንተርኔት ሰርቪስ ፕሮቫይደር ካምፓኒዎቹ ቻይና ሌላ ኢንተርኔት ካምፓኒዎቹ የአሜሪካ ካምፓኒ ናቸው። ቲክቶክን አሸጡ አይደለ እንዴ? አንገት ላይ ቆሙ። ምን ሆነሽ ነው? ወሰዱት እኮ ቲክቶክን። እሱን መገመት አትችልም። ቻይና ጥቅም የማታገኝበትን ነገር አትሰጥም። ሌላም ደግሞ መጠባበቅ ይኖራታል። ስለዚህ ዋናው ጥያቄ ግን ቻይና አርቲፊሻል ፀሐይ ሳይቀር የምትሰራ ሀገር ናት እና ይሄ የኢንተርኔት አክሰሱን ቻይና አዲስ ኢንተርኔት አክሰስ ብትፈጥር አሜሪካ ውሃ በላት። አለማችን ኢቨን ራሷ እኮ አሜሪካ የቻይና ኦልሬዲ ዶሚናንት አድርጓል። ኦልሬዲ ኮንትሮል አድርጓል እኮ ዓለም በጠቅላላ ማለት ነው። ይቀይሩታል። ዓለምን የሰሩት አንቺ እኮ እሱ ዘቤስት አሁን ሶሻል ሚዲያ አፖችን ንገሪኝ እስኪ የምታውቂው። የትኛውም እነዚህ የአሜሪካን አያልነት የሚያሳዩ አይደሉም ነው የምልክ። አንድ መንግስታት ሀያል የሚባለው ሊያደርግ በሚችለውና ባደረገው ነገር ቻይና ከምንም ተነስታ ከምድረ በዳ ላይ አምኛለሁ በአሜሪካኖች ብላ ጎብኘት ታርግ። ለማንኛውም የቻይናን ላይፍ ተራሮቿን፣ መሬቷን፣ ሰማይዋን በአግባቡ የተጠቀመች ሀገር ናት ቻይና። አሜሪካ አንድ ማሏሻ ታለንት አላት። ከብሪቲሽ የወረሰችው የፖለቲካ ተንኮል፣ ከእስራኤል የወሰደችው ስልጣኔ፣ ከዛ ደግሞ ከሜክሲኮ የወሰደችው መሬት። ሌባ እኮ ናት አሜሪካ ጋይስ። የራሷ መሬት ራሱ የላትም። መሬቷ በሙሉ የሜክሲኮ ነው። ንብረቷ እንዳለ የአፍሪካ ነው። ገንዘቧ የአይሁዶች ነው። የፖለቲካ ቀመሯ የእንግሊዞች ነው። ጋድ ብለስ አሜሪካ ያለሽ እናቱ አሁን ሳትወጂ በግድሽ በዶላር ነው የምትገበያየው። ምንም አታመጭ። ጋድ ብለስ አሜሪካ የሚለውን ዶላር እሱማ ግድ ነው። ጋድ ብለስ አሜሪካ እንላለን። በግድ ነው። ጋድ ብለስ አሜሪካ ያልሽ በግድ ነው። ሀቅ ነው። ሬዲዬ ሀቅ ነው። እኔ ግን የሜክሲኮ መሬት ስለወሰደች አሜሪካ እጠላታለሁ። እኔ አልወድም፣ የታሪክ ሌባ አልወድም። በቃ ታሪክ የሰረቀ ሀገር በጣም ነው የምጠላው። ዋሪቨር ዓለም ምድር የጉልበተኞች ናት። ጉልበተኛ መሆን ያለብሽ፣ ጡንቻሽ መፈርጠም አለበት። ፑሻፕ ምናምን መስራት መቻል አለብሽ። እንዴ ምን ሆነሽ ነው? ግድ አይደል እንዴ? ጥሩ ይመስላል። ልክ ነህ። ቢያንስ ምንድነው ፊዚካሊ ስትታይ በቃ ተገዳዳሪ እንደሆንሽ ይታወቃል። ባትነኪም ማለት ነው። ዩዝ ዩር ማይንድ ዩር መስልስ ብለዋል። እሱን ደግሞ የምታየው ማለት ነው። በነገርህ ላይ እኮ አሜሪካን ጠንካራ ያደረገቻት ጃፓን ናት። ማለትም ታውቃለህ፣ ጃፓን ድሮ በጣም ጥጋበኞች ነበሩ። አሜሪካን የጦር ካምፓ ድረስ እየሄደች ነበር ነገር የምፈልጋት እና እኔ ሁሌ አሜሪካ ጃፓን ልክ እንዴት ነው ክፉ ሰዎች ጥሩ ሰዎችን ጠንካራ ሲያደርጋሉ የሚባል አባባል አለ። ታውቃለህ? ጥሩ ሰዎች ናቸው እና በጣም ስስ ነው የሚሆኑ ጥሩ ሰዎች ብዙ ጊዜ እና እነዛ ክፉ ሰዎች ጠንካራ ያደርጋቸዋል በሚያደርጓቸው ነገሮች ባላልና የሂሮሺማ ጥቃት ከሰነዘረች በኋላ አሜሪካ እንደ ጎረምሳ አይነጥለዋን የተገፈፈላት አይነጥለዋ ቤብ አለኝ የምትላትን አንድ መሳሪያ ወስዳ ሂሮሺማ ላይ ጣለች፣ ናጋሳኪ ላይ ጣለች። ከዛ በኋላ በቃ ማን ይችላል ጃፓንን ሰጥለ ተደረገቻት እንጂ ጃፓኖች አሁን ብዙ ሰው የማያውቀው ወይ የጃፓን ስልጣኔ ወይ